ሊቃውንት ሰብሰብ ብላችሁ ስትመክሩ ደግሞ በመሃል የቤተ ክርስቲያን የበላይ የሆኑ መነኮሳት ደግሞ ምዕመናን አሉ ከታች እንዲህ ተሸክመው የያዙት እንደ ኪሩብ ነው እንደዛ አሉ። እሱን ጉዳይ ነው በብዛት የምናነሳው። ሀገር አንዳች ነገር ስትሆን ያሉ ፕሮፌሰሮች፣ ምሁራን ኧረ መላምቱ ለማለት ፖለቲከኞች ሲጠሩ ሲያማክሩ የመማክርት ጉባኤ ሲጠራ አውቃለሁ። እንደ ሀገር እንደ ቤተክርስቲያን ደግሞ በየቦታው ያላችሁ የጉባኤ ቤት መምህራን ሊቃውንት ተሰብስባችሁ እንደ መምከር አየሁት። እኔ የተረዳሁት እንደዛ ነው። ግን ዝክረ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት። ጥሩ ነው። ዝክረ ኒቅያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ አንዱ ዝክረ ኒቅያ አንድ ችግር የተቀረፈበት ጉባኤ ነው። ችግሩ ምንድነው? አሪዮስ ይባላል ችግር ነው። ከሱ ጋር ብዙ ችግሮችም ተቀርፏል። ያኔ እንግዲህ የሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አህት ቤተክርስቲያናትም ይህን ሲያስቡት ይኖራሉ እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መልስ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ይህ መዋረዱ ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው። ስለዚህ እነዚህ ችግሮች ላይ እስኪ አብረን እንምከር ብለው አባቶች መጥራታቸው ትክክል ነበር። ስለዚህ በየጉባኤ ቤት ያሉ ህዝቡም ጋር በቅርበት የሚገናኙ ያለውንም ችግር የሚያውቁ ከዩቲዩብ ላይ ስለማሰማ ቀደም አሰምቻለሁ። እናንተ ገብታችሁ መስማት ትችላላችሁ። እኚህ እንግዲህ የጉባኤ ቤት መምህር ናቸው። በሊቃውንት ጉባኤ ስብሰባ ላይ በስብሰባው ላይ የተገኙ ናቸው እና የኢትዮጵያ ቤተክርስቲያን ምን ያልገጠማት ነገር አለ? የቀደመ ክብሯን አታለች፣ ህዝቧን ልጆቿን አታለች። ተዋርደናል። እንደዚህ ልክ ተዋርደን አናውቅም ማለት እኔ አሁን የምንጠይቀው አንደኛ እኔ ኦርቶዶክስ ቤተክርስቲያን እንደሆነች ነው የማምነው። የደቀመች ነች የደቀመች አይደለችም እሱ እንዳለ ያነጋግረናል። ግን ቤተክርስቲያን ናት። ኦኬ፣ የጌታ ስም ተጠርቶባታል። ጥንታዊት ቤተክርስቲያን ናት። ግን ራሳቸው መምህሩ ከተናገሩ ከቀድሞ ክብሯ ለምን ተዋረደች? ብፁዕ አቡነ ማርቆስም ተናግረዋል። አብዛኞቹ አባቶች እየተናገሩ ነው። ተኝተናል፣ ድቅድቅ ጨለማ ውስጥ ነው ያለነው። ክርስቶስን የምታመልክ ቤተክርስቲያን ድቅድቅ ጨለማ ውስጥ ነው ያለነው እንዴት ትላለች? ብፁዕ አቡነ ማርቆስ ናቸው ያሉት፣ የስብከተ ወንጌሉ ኃላፊ ማለት ነው። ክርስቶስ ብርሃኗ ሊሆንላት ሲገባ ክርስቶስ አምላኳ ነው አምላኬ ነው ብላ የምትል ቤተክርስቲያን ድቅድቅ ጨለማ ውስጥ ነው ያለነው፣ ተኝተናል፣ ቅዳሴና ማህሌት እየቆምን የኢትዮጵያ ኦርቶዶክስ ቤተክርስቲያን ህልውናዋ የሚቀጥል ይመስላችኋል ብለው ሁሉ ተናግረዋል። እንዴት ክርስቶስ ራሷ የሆነላት ቤተክርስቲያን ድቅድቅ ጨለማ ውስጥ ትቀመጣለች? ድቅድቅ ጨለማ ውስጥ ከተቀመጠች አደጋ ነው ማለት ነው። ከባለቤቷ ተለያይታለች ማለት ነው። ከባለቤቷ ተለያይታለች። ባለቤቷና እሷ አልተግባቡም ማለት ነው። ማን ነው ድቅድቅ ጨለማ ውስጥ የከተታት? ማን ነው ብለ የምታደርገው? ሙስሊሞቹን፣ ካቶሊክን ወይስ ፔንቴን? ይሄ በጣም መጠየቅ አለበት። የእውነት ነብይ የምላችሁ የወንጌል አማኞች በጸሎት እርዷቸው። እቺ ቤተክርስቲያን እነሱ ራሱ እንዳሉት በመፍረስ ህልውና አደጋ ውስጥ ነን ያለኑ ብለው ተናግረዋል። እኔ የእውነት ጌታ ምስክሬ ነው አልኳችሁ። እዚህ ከምናገረው የበለጠ አነባለሁ በእግዚአብሔር ፊት። ህዝቡ ሄዶ ጭልጥ ብሎ አሁን እየሄደ እንዳለ ወደ እስልምና እንዳይሄድ እፈራለሁ። ምንድነው እየተደረገ ያለው? ምንድነው እየሆነ ያለው? እውነት ነው የስንት ሺህ ዓመት ታሪክ ያላት ቤተክርስቲያን ነች።
ድቅድቅ ጨለማ ውስጥ ነን ብሎ ጳጳሱ ወጥቶ ሲናገር ወንድሞችና እህቶቼ እኛ ልንስቅ አይገባም። አልሳቅንምም፣ ግን ልንስቅም አይገባም። እግዚአብሔር ሆይ የወንጌሉን ብርሃን መጽሐፉ እጇ ላይ ያለ መጽሐፉን ተርጉማ በዜማ እያዜመች እያስተማረች ጉባኤ ዘርግታ ይሄ ሁሉ ሊቃውንት እያለ ብፁዕ አቡነ ማርቆስ የተናገሩት ይሄ ሁሉ ሊቃውንት እያለ ምድሪቱ ጨለማ ውስጥ ነው ያለችው። ንቁ እንንቃ። ቅዳሴና ማህሌት ብቻ ቆመን ቀድሰንለት ይሄንን ህዝብ ልናቆየው ማነው? እቺን ቤተክርስቲያን ህሉና ልናቆያት አንችልም ማለት እና ወንድማችን አሹ ያው እንደዚህ ነው እያሉ ያሉት። እኚህ ስብሰባ ላይ የነበሩ ሊቃውንት ናቸው። አመሰግናለሁ በትዕግስትም ስላሳየህ ማለት ሄድና ምናምን ብለህም አንዳንዴ ያው ትዕግስት ወሳኝ ነገር ነውና ቴንኪው አመሰግናለሁ። ቃል ይሰማልኝ ቁጭ ብለህ ስላስረዳኝ አመሰግናለሁ። ከታች ደግሞ ጌመር ነው ምናምን የምትሉ ጌመር ሰው አይደለም ያላችሁ ማለት ነው። ጌመርም ቢሆን ሰው ነው። ምንድነው ጌመር የሆነ እንደው ፖለቲከኛም ይሁን ጌመርም ይሁን ማንም ሰው ነው። ያው ጥያቄ መጠየቅ ጠየቅኩኝ። ትችላለህ፣ መብት ነው ብራዘር። በጠየቅ መሰረት መልሶልኛል። አመሰግናለሁ። ደህና ደሩልኝ። እኔ ብዙ እውቀት ስለሌለኝ ነው ቤተክርስቲያንም ቤትም ስለሌለኝ ጠየቅ እችላለሁ። አንዳንድ ጠይቀሙ ካለ ሌላ ልጠይቅ እችላለሁ ሌላ ጊዜ። የኦርቶዶክስ እምነት ተከታይ ነህ አይደል አሹ? አዎ የኦርቶዶክስ እምነት ተከታይ። ፕሊዝ የምሰራውን እየሰራህ እየተማርክም ከሆነ እየተማርክ እየሰራም ከሆነ እየሰራህ እንደ አንድ ክርስቲያን እግዚአብሔር እንደሚፈራ ሰው የምነግርህ መጽሐፍ ቅዱስን አንብብ። መጽሐፍ ቅዱስ ማለት ይሄ ማለት ነው። ይህንን ግዛና ከምድራችን እሱ መጽሐፍ ቅዱስ አለኝ ወንድሜ። እኔ በህይወቴ እውነት መናገር እንወዳለሁ እና አሁን እኔ እስካሁን አልተኛሁም አይደለ? 10 ሰዓት ነው ኦልሬዲ ነግቷል። ኢትዮጵያ ላይ ኦልሬዲ 2 ሰዓት ነው የቀረው ሰው ለመንሳት አበሻ። ይሄ መጽሐፍ ቅዱስ ላሳየህ እችላለሁ። ይኸው እዚህ ነው ያለው። አንብበው በቃ እሺ። ይሄን ሲጀምር እንትን ይመጣል፣ እንቅልፍ ይመጣል። አይ ነው ለምን እንደሆነ እንቅልፍ እንደሚመጣ ልንገርህ አሹ። አሁን ቃንዲ ላብራና ላሳይ። እሺ ችግር የለም። ያ ኦኬ ያ ለምንድን ነው እንቅልፍ የሚመጣው? ሌላ ነገር ስታነብ እንቅልፍ አይመጣም አይደል? አሁን ስልክ እየነካካሁኝ ምናምን ከሆነ እንቅልፍ አይመጣም። እንቅልፍ አይመጣም። ለምን ይመስላል? አንድ ወዳጅ ነበረ ገዝቶ የሰጠኝ አንድ ወዳጅ ነበረ የሆነ ሲከራከር ምናምን አይተው አትከራከር እባክህ እኔ አላቅም ከሚያቅሰው ጋር ተከራከር ብዬ መጽሐፍ እንደዚህ ገዝቶ ሰጠኝና ልክ ሲጀምር ይሄን ነገር እንቅልፍ ይመጣል። እንደውም መተኛ ሲፈልግ ይሄ መጽሐፍ ነው ማንበብ የምንጀምረው። ለእንቅልፍ ማምጫ ነው የምታነበው? ኖ ስለ እኔ አሁን እንቅልፍ እምቢ ስለ በጣም እንትን ሲለኝ ይሄን ሳነብ ልክ መጀመሪያ ሀብዬ ሲጀምር እንቅልፍ ይመጣል። ከዛ ተኛለሁ በዛ። ለምን ይመስላል ግን? ይሄ እንግዲህ የእግዚአብሔር ቃል ነው አይደል? መጽሐፍ ቅዱስን ልታነብ ስትል እንቅልፍ የሚመጣበት፣ ሞባይል ግን ስታይ እንቅልፍ የማይመጣበት፣ ሌላ ነገር ስታነብ ወይ ሌላ ነገር ስትመለከት እንቅልፍ የማይመጣበት፣ ይሄኛውን ግን በትኩረት ይሄንን ቃል ስታይ እንቅልፍ የሚመጣበትን ምክንያቱን አውቀዋል? ባቅማ አላደረገውም። ግን ደጋግመህ ቼክ አድርገዋል? መጽሐፍ ቅዱስን አስተልታን ብስትል እንቅልፍ ይመጣል? አዎ ማርያምን ሁልጊዜ። ሌላ ነገር ግን ስታደርግ አይመጣም። ይኸው አሁን እስካሁን 10 ሰዓት እኮ አለው እያልኩ ነው። አሁን ስልክ እየነካካሁ ነው። አልተኛህም? አልተኛሁም። ግን ብታነብ አሁን እዚህ እያየኸኝ ቪዲዮ እያየኸኝ ከፍቼ ባነብ እተኛለሁ። እንቅልፍ ይመጣል። አሹ ይሄ አሁን አንተ ላይ ያለ እኔ ህይወት ላይ ነበረ። እኔ ጴንጤ ሳልሆን በፊት ማለት ነው። እና መጽሐፍ ቅዱስን ሰው ሲያነብ የእግዚአብሔርን ቃል አንስቶ ሰው ሲያነብ እንቅልፉ የሚመጣበት ምክንያት በስጋ ደክሞ ከሆነ እረፍ። በስጋ ደክሞ ከሆነ እኔ ፎሎ ላድርገው ወይ ፎሎ ባክ ልመልስልህ? ኦኬ ፎሎ አድርጌያለሁ። ፎሎ ባክ ከመለስክልኝ አወራለሁ ምክንያቱ ምን እንደሆነ። ምክንያቱ እዚሁ በፊት ለፊት እነግርሃለሁ። ምክንያቱ የሰይጣን ውጊያ ነው። አጋንንቶች ይህንን የእግዚአብሔርን ቃል መጽሐፍ ቅዱስን እንድናነብ ለሰው ልጆች አይፈቅዱም።
ምን እንደሚያደርጉት እንቅልፍ በማምጣት በማንጠራራት በማዛጋት የተለያየ ነገር በማድረግ ብታነበውም ወይ ግርድ ያደርግብሃል ወይ ራስ ምታት እዚህ ቅንድብህ አካባቢ ግንባር አካባቢ ጭምድድ አድርጎ በመያዝ በቃ ከዚህ በፊት ተሰምቶ የማይታወቅ አይነት ስሜት እንዲሰማ ያደርጋል። እና ያንን የሚያደርገው የሰይጣን ስራ ነው። ይሄ ደግሞ እሱ ነገር እንዴት ልታስወጣው ትችላለህ? እና እውነት ለመናገር ይኸው እዚህ እግዚአብሔር በሚያውቀው 2 ዓመት ምናምን ይሆነኛል እኔ ቤተክርስቲያን እጅ አላውቅም። አባት ንስሐ ነበረ ከ3 ዓመት በፊት። ከዛ በኋላ ንስሐ ገባሁኝ ምናምን ንስሐን ተናግሬ ምናምን። ከዛ በኋላ ግን ሂጅ አላውቅም 3 ዓመት። ከዛ በመሀል እንደውም የሆነ የእስልምና ምናምን መጽሐፍ መነጣጠሪያ ሰጥቶ የነበረ 2000 ስንት ነው 2014 ነው እስልምና ተቀብዬ ነበረ። ሻሃዳ ምናምን ተቀብዬ ነበረ። ከዛ መልሼ ወደ ኦርቶዶክስ መጣሁኝ። 2 ወር እንኳን አልቆየሁም። በእርግጥ ግን መጽሐፍ ቅዱስን ማንበብ ማለት አንዳንዴ ምንድነው ኦርቶዶክስን ሳላቅ የሙስሊምን ማወቅ ፈልጌ ማለት አወቅኩኝ። ቀድሜ መነጻጸር ማለት ሁለቱን እምነት ማወዳደር ነውና ከዛ ወደ እስልምና ሻሃዳን ተቀብዬ ነበረ ምናምን። ከዛ በኋላ ያው ወንድሞቼ ምናምን ቤተክርስቲያን ሳታቅ እንዴት ኦርቶዶክስን ሳታቅ ወደ እስልምና ሄድክ ብሎኝ ከዛ ብዙ ነገሮችን አድርገው ምናምን ወደኋላ ወደ ኦርቶዶክስ መጣሁ። አሁን 2 ዓመት ግን ቤተክርስቲያን ሲሄድ ምናምን የሆነ እዚህ ቁሜ የሆነ ጭፈራ ቤት ሲሄድ 24 ሰዓት ብቆም ምንም አያመኝም ኩላሊቴ። ቤተክርስቲያን ራሱ ሂጄ እንኳን 30 ደቂቃ መቆም አልችልም። ዝም ብሎ በዚህና በዚህ ይበላኝ አቃጥለኛል። ህመሙ አለ የኩላሊት ህመም ከዚህ በፊት? ኧረ የለብኝም። እኔ ጭፈራ ቤት እኮ 24 ሰዓት አልኩህ እኮ ቁሜ ነው የምጠጣው። ግን ቤተክርስቲያን ሲሄድ ግን 10 ደቂቃ አልቆምም። እንደዚህ ቆም ሌሊት የሆነ እሑድ ላይ ምናምን ሄጄ 10 ደቂቃ ቆሜ ከዛ እንትን አለኝ ያቃጥለኛል። ከዛ ቁጭ እላለሁ ወይ ደግሞ ወደ ቤት እሄዳለሁ። ምን ይመስልሃል ግን እንደዛ የሚሆነው? አንተ አውቀኸዋል? ባውቀውማ እኮ ምክንያቱም እንደሆነ አላወቀውም ማለት አላውቀውም። አታውቀውም ምክንያቱም ያው የነገርኩህ የሰይጣን ውጊያ ነው፣ የዲያብሎስ ውጊያ ማለት ነው። አንተ የሚያስፈልግህ ህይወት ነው የሚያስፈልግህ። አሽዬ አሁን በዚህ አሁን ባለህበት ህይወት በእስልምና ሃይማኖት ስንት ዓመት ቆየህ? ኧረ ወርም አልቆየሁም። እሺ በኦርቶዶክስ ሃይማኖት ምን ያህል ዘመን ቆየህ? እድሜ ልኬ ይቀስልኝ። እሺ በቅርብ የሞተ ሰው የምታውቀው አለ? አላውቅም ማለት እኔ ያለሁት እዚህ ነው፣ ገጠር ነው፣ ቤተሰቦች ገጠር ናቸው። ገጠር የሰማኸው አለ የሞተ የቅርብ ዘመድ ብለህ የምትለው? አለ። ሞቱ፣ ተለያያችሁ በሞት። የኦርቶዶክስ እምነት ተከታይ ናቸው አይደል? ሲኦልና መንግስተ ሰማያት እንዳለ ታውቃለህ? ሲኦልና መንግስተ ሰማያት እንዳለ ታውቃለህ? አባቶች ሲሉ ሰማለሁ እንጂ እኔ ሄጄ አላየሁት። አሁን ያ የሞተው ዘመድህ የት እንደሚገባ ታውቃለህ? ሲኦል ይሁን መንግስተ ሰማያት እኔ አላውቅም። ጌታ ይበለውና አሁን አንተ እንደዚህ እያወራህ ባለበት ነፍስህ ከስጋ ብትወጣ የት ነው የምትገባው? እኔ ወንድም በምን አውቃለሁ? እኔ በምንም አታውቅም። ጌታችን ኢየሱስ ክርስቶስ እንደ ስራ ይባላል ማለት ጥሩ ከሰራ ጥሩ ገነት ትገባለህ፣ መጥፎ ከሰራ አንተ አሁን ጥሩ ስራ አለ እንደዛ በዛ መንገድ ቢሄድ ስራ አለኝ ብለህ ትላለህ? እኔ እውነት ለመናገር ለሰዎች ክፉ አላስብም። እኔ ለሰዎችን አልመቀናኝም ማለት ሌላ ተንኮል አልሰራም። ግን ያው ሙሉ ለሙሉ ሰው ነኝ ማለት አልችልም። ለምሳሌ ያ ነገር ሊሆን ይችላል ምናምን። ያ ነገር አሁን ታዲያ መንግስተ ሰማያት ያስገባኛል ብለህ ትላለህ? አታውቅም። ጌታችን ኢየሱስ ክርስቶስ መጥቶ ከድንግል ማርያም እንደተወለደ ሰምተዋል አይደል? እሱማ አውቃለሁ። ኦርቶዶክስ ነኝ፣ እሱን አውቃለሁ። ለምንድን የተወለደው? እኛን ለማዳን። ምን ስለሆነ ነው እኛን የሚያድነው? እኛ ምን ሆነን ነበር? ኃጢአተኞች ስለነበር። ኃጢአተኛ ነበር? እኔ አላውቅም። ድሮ ነው እንጂ ቃል ገብቶለት ነበር ለአዳምና ሔዋን ከልጅ ልጅህን ተወልጄ አድንሃለሁ ብሎት ነበር። እና በ3000 ዘመን ነው ምናምን መጥቶ ከልጅ ልጁን ተወልዶ
እሱን ለማዳን ሰው ሆኖ መጣ ከሰማይ ሰማያት ኢየሱስ ድንግል ማርያም አበሰራት ቅዱስ ገብርኤል ምናምን ቤተክርስቲያን እሑድ ላይ ምናምን ስንሄድ እንደዚሁ እንማራለን። ልክ ነው። እሺ ስለዚህ ታዲያ አንተ ከዛ ከአዳም ዘር ውስጥ አንዱ ኃጢአተኛ እንደሆንክ ታውቃለህ? ኃጢአተኛማ ነኝ ማለት ጥሩ ከሰራው ግን ኃጢአት ላልሆን ይችላል። እስካሁን የሰራው ጥሩ ስራ ማለት ኃጢአተኛ ነኝ። አሁን መጽሐፍ ቅዱስ በሚለው መሰረት ሂጄ አላውቅም ማለት በዚህ አሁን ኃጢአተኛ መሆንን ነገርከን። ቴንኪው። አሁን እንደዚሁ ኃጢአተኛ ሆነ አሁን ብትሞት የት ነው የምትገባው? ኃጢአተኛ ሰው የት ነው የሚገባው? ገሃነም ነው። ገሃነም መግባት ትፈልጋለህ? እንዴት እፈልጋለሁ? አትፈልግም። ቴንኪው። እሺ ከዚህ እስከ ገሃነም እንዳትገባ ሊያደርግህ የሚችል መድኃኒት ወይ ህይወት ቢኖር ያንን ህይወትስ ማወቅ ትፈልጋለህ? እንዴት አልፈልግም? ኢየሱስ ክርስቶስ የመጣው እንግዳው ለእኔና ለአንተ ለዓለሙ ሁሉ ቤዛ ሆኖ እኔ እናንተ ዘላለማችን በገሃነመ እሳት እንዳይዘጋ ፍጻሜያችንን ሊያሳምርልን ነው የመጣው። የኃጢአት ዕዳ እንደተከፈለ ታውቃለህ? አዎ እሱ ሲመት ያው እኔን ለማዳን ነው የመጣው እና አሁን ድናሃል። አሽዬ ታዲያ ብዙ ይሄ ጠለቅ ብዬ አልነገርም ወንድሜ። እኔ አሁን እሑድ እሄዳለሁ ወይ ደግሞ ቅዳሜ ወይ የሆነ ዓመት በዓል ምናምን ሲሆን የሆነ ወይ ማርያም ቀን ሲሆን ወይ ገብርኤል ምናምን የሆነ ብቻ ወይ መድኃኒዓለም ሲሆን ምናምን ሄጄ በመማርበት ነው ልመልስልህ የምችለውና ይሄን ያህል ጠለቅ ብዬ አላውቅም። ለዛ ነው አታውቅም። ልክ ነው። መጽሐፍ ቅዱስን ስላላነበብክ እንድታነበውም ደግሞ ያው ያልፈቀደልህን መንፈስ ነግረናል። የክፉ መንፈስ ነው መጽሐፍ ቅዱስ ልታነብ ስትል ለዚህ የሚያደርገው ማለት ነው። ግን የምነግርህ አሽዬ ይኸውልህ ጌታችን ኢየሱስ ክርስቶስ እሱ የዘላለም አምላክ እግዚአብሔር ነው። ልክ ነው። ከድንግል ተወልደዋል። እኛ ጴንጤዎች ነን። ከድንግል ተወልደዋል። የተወለደበት ምክንያት ለእኔና ለአንተ ለዓለሙ ሁሉ በደልና ኃጢአት ነው። እኛ ልንሞተው የሚገባውን ሞት ነው እሱ የሞተልን። እኛ ልናገኘው የማይገባውን ህይወት ነው የእሱን ህይወት የሰጠን። ስለዚህ ዕዳ የበደልና የኃጢአት ዕዳ ቀራንዮ ኮረብታ ላይ በእግዚአብሔር ላይ በኢየሱስ ክርስቶስ ተከፍሎልሃል። አሁን አንተ በስራህ ጨምረህ የኢየሱስ ክርስቶስ ሞት ሲደመር የአሹ ስራ እኩል ይሆናል መንግስተ ሰማያት የሚባል የሂሳብ ስሌት የለም። ለምሳሌ እኔ እናንተ አንድ ሆቴል ውስጥ ገብተን ትልቅ ሆቴል ውስጥ ገብተን ምግብ አዘን እየተጨዋወተን እየበላን ብዙ ነገር ተጠቀምን ሆቴል ውስጥ እና እኔና አንተን የሚያቀን ወይ አንተን ብቻ የሚያቅ ወይ እኔን ብቻ የሚያቅ በተለይ አንተን የሚያቅ ሰው እዛ ሆቴል ውስጥ ድንገት መጣ። እኔ እናንተ አላየኑ እየተጨዋወትን ነው እየበላን ነው። ያ ያንተ ወዳጅ የሆነ ሰው አይቶናል። የሆነ ጥግ ስር ሆነን ስንበላ ስንጠጣ አየ እና አስተናጋጇን የሆነ ሰው እዛ ጥግ ላይ የተቀመጡት ሁለት ወንድሞች አሉ አይደል? የእነሱን ሂሳብ ሰርተሽልኝ አምጪ፣ የተጠቀሙትን ነገር ሁሉ በሙሉ ሰርተሽልኝ ሂሳቡን ሰርተሽልኝ አምጪ ብሎ ቢላት አስተናጋጇ ሂሳቡን ትሰጠዋለች? አትሰጠውም? ትሰጠዋለች። ምን አገባህ ነው የእነሱን ሂሳብ አንተ ማን እንደምትከፍለው ውጣ ከዚህ ትለዋለች? አትለው። ምክንያቱም እነዛ ሰዎች ዘመን ወዳጆቼ ናቸው፣ አላዩኝም፣ እንዳዩኝም እንዳትነግሪያቸው፣ ግን ሂሳባቸውን አምጪ ብላ እመኑ ብሎ ሂሳባችንን ከፍሎልን ይሄዳል። $3,000 $4,000 እንብላ ከፍሎልን ይሄዳል አይደል? ቢሉ የተሰጠውን ሂሳቡን ከፍሎልን ይሄዳል። ከዛ እኔ እናንተ ደግሞ ተጨዋውተን ከጨረስን በኋላ አስተናጋጇን ማነሽ ይቅርታ ሂሳብ ብለን ብንላት መታ አስተናጋጇም እንደምትለን ሂሳብ አምጪ ቢል አምጪ ሂሳብ እንክፈል ብለን ብንላት ምን እንደምትለን ያቺ አስተናጋጅ መጣ አይ ተከፍሏል ማነው ስንላት ያው እዛ ጋር ያለው ሰው ልትል ይችላል። ኦኬ ተከፍሏል ትለናለች አይደል? ማን የከፈለው ብለን ስንላት ትነግረናለች አይደል? ስሙን ትቶልን ይሄዳል። ከዛ አንተ ታውቀዋለህ ያን ሰው ያ ጓደኛዬ ነው ወይ ደግሞ ዘመዴ ነው ልል ይችላል።
ከዛ ቀበል ብለህ ከሷ እንዴት አይነት ደፋር ነው፣ እንዴት አይነት ብልግና ነው ግን አንተ እንዴት ቢንቀኝ ነው ግን እንዴት ማምለ እኔ አንተን እንግዳ ብዬ ይዤ በመጣሁበት ተከታትሎ ይመጣው እዚህ የሚያዋርደኝ እኔ ድሮም አውቀዋለሁ እሱ ለእኔ መልካም ነገር እንደሌለው ብለህ ትለዋለህ ወይስ ምንድን ነው የምትለው? በእኔ ፊት ወዳጅህን አመሰግናለሁ ደውዬ ወይ አመሰግናለሁ እችላለሁ። እሺ አመሰግናለሁ ብዬ ለሷ እነግራታለሁ። ያ አይደል? እንዲሁ ነው የሆነው። ከድንግል የተወለደው የዓለም መድኃኒት ለእኔና ለአንተ የኃጢአት ዕዳችንን ቢሉን ከፍሎት ነው ሄደው ቀራንዮ ኮረብታ ላይ አሹ ዕዳህ ተከፍሎልሃል የሚል ነው መጽሐፍ ቅዱስ ላይ ቅድም ያነሳው መጽሐፍ ቅዱስ ላይ። በእርግጥ እሱ መጽሐፍ ቅዱስ ቅድም ያሳየን የተሳሳተ መጽሐፍ ቅዱስ ነው የሰጡ ኦርቶዶክስ ራሱ ያተመችው፣ ግን የተሳሳተ መሆኗ ራሷ ቤተክርስቲያኒቱም ጭምር እየተናገረች ነው፣ ሊቃውንቷ ሁሉ ጭምር። ግን እንደሱ አይነት መጽሐፍ ቅዱስ ላይ ቅድም ያሳየው አይነት ላይ ስናነበው ዕዳችሁ ተከፍሏል ብሎ የሚል ነው። የኃጢአት ዕዳ ተከፍሏል። ያን እዛ የሆቴል ዕዳ ነው የበላኑ የጠጣኑ ነው እንደው ጥሩ ምሳሌ ከሆነ ብሎ በሚል ይሄን የተጠቀምኩት። ቀራንዮ ኮረብታ ላይ ግን የኔና ያንተ በደልና ኃጢአት ስንሞት ወደ ገሃነመ እሳት ወደ ሲኦል ይዞን የሚሄደው የኃጢአት ዕዳ ነው የተከፈለው ቀራንዮ ላይ። ስለዚህ ከፍሎልን የሄደው ያንን መጽሐፍ ቅዱስን አንስተህ ስታነበው ከፍሎልን ያ በሆቴል ውስጥ ከፍሎልን የሄደው የአንተ ወዳጅ ስሙን ይተውልሃል አይደል? እና ስሙ ምናልባት በላቸው ቢሆን ደውለህ ምንድን ነው የምትለው? አመሰግናለሁ በላቸው። የኃጢአት ዕዳችን የከፈለ ወንድሜ አንድ ወንድሜን ከታች ምን ይላል መሰለህ? የቱ ጋ ነው መጽሐፍ ቅዱስ ከልጅ ልጅ ተወልጄ የሚለውን ያለ ነው? እኔ ተምሬ ነውና አይደለም ያስተማርኩት። ችግር የለም። ቃል በቃል እንደዚህ የተጻፈ ባይኖርም ይገባናል። የአዳም ከአዳም የልጅ ልጅ ነው የተወለደው ክርስቶስ ማለት ነው። ችግር የለም። እሱ ብዙ መፈላሰፍ አያስፈልግም። ግን የምነግርህ የኃጢአት ዕዳችንን ክርስቶስ ከከፈለልን፣ ክርስቶስ እንደከፈለልን የምታውቀው መጽሐፍ ቅዱስን ስታነብ ነው አይደል? ያ ሰውዬ እንደከፈለልን የምናውቀው የተከፈለበትን ቢል አምጥታ ትሰጠናለች አይደል? የዕዳችሁ ተከፍሏል ከፍሎታል ብላ ትላለች። እኛ ቢል አምጪ ብለን ሳንላት ቢላቸውን አምጪ ሂሳባቸውን አምጪ ብሎ ዘግቶት ሄዷል ማለት ነው። ስለዚህ አይምሮ ጤንነት ስላለን ቴንኪው ነው ብለህ የምትለው ደውለህ እንጂ ማክፈልልኝ አለ እና አንተ የከፈልክልኝ እኮ በቂ አይደለም ብለን እዛ ሰውየውን ትሰድበዋለህ። ደውለህ አሰድበውም ወይ ደግሞ ለአስተናጋጇ ቆማ ይኸው ተከፍሎላችኋል፣ እንደ ምሳሌ አቶ በላቸው የሚባለው ከፍሎልሃል ብላ እሺ ተከፍሎልሃል ያሹ ወዳጅ ነኝ ብሎ ሲል ሰምቼዋለሁ እና ከፍሎላችሁ ነው ሄደው ብላ ብትል ኦኬ ችግር የለውም እሱ የሚክፈል ግን የከፈለው በቂ ስላይደለ እኔም በላው ለጨምሬ ልከፍልሽ ፈልጌ ነው ግድ የለም አምጪ ቢሉን ትላታለህ። በተከፈለ ላይ ሌላ ልክፈል ብለህ ግርግር አትፈጥረም። እዛ በቃ የተጠቀምነውን ያህል ሊመጠን የሚችል ሂሳብ ተከፍሏል እዛ። ስለዚህ ቴንኪው ነው የምንለው ደውለን አይደል? እኔም አንተን ቴንኪው እልሃለሁ። ያን ሰው እንኳን ባላውቀው ያን ሰው ደግሞ አንተ ቴንኪው ትለዋለህ። ኦኬ ክርስቶስ ኢየሱስ ለበደል ለኃጢአታችን ዕዳችንን ከፍሎልናል። ለበደልና ለኃጢአቴ ስለከፈልከው መስዋዕትነት ዕዳዬን ስለከፈልክልኝ፣ ሞቴን ስለሞትክልኝ፣ ህይወትን ስለሰጠኝ ጌታ ኢየሱስ ክርስቶስ ሆይ አመሰግንሃለሁ ብለው ታውቃለህ? ወንድሜ አሁን ይሄ ጥያቄ ከጠየቀኝ እኔ ጭንቀት ውስጥ ከተትከኝ ማለት ነው። ኖ እንደዚህ ብለው ታውቃለህ? ባለውለታ እኮ ነው ያ ሰውዬ። እኔ እናንተ መተን እዛ ሆቴል ውስጥ በልተን $2,000-3,000 የሚያወጣ ነገር ከፍሎልን ለበላኑ ለጠጣኑ፣ ምናልባትም ተኝተን ከሆነ ሆቴል እዛ አድረን ከነበረ ሚስቶቻችንን ይዘን ወይ ልጆቻችንን ይዘን ከነበረ በሙሉ የሚመጥን ሂሳብ ከፈለልን እና ያን ሰው ደውለህ ቴንኪው ያልከውን ያህል እጅህ ላይ ቅድም ያሳየኸኝ አይነት መጽሐፍ ቅዱስ እኔ እዚህ ያሳየው እሱ እንኳን እጅህ ላይ ያለው ቅድም ትክክል አይደለም፣ ግን እውነተኛው እግዚአብሔር ቃል መጽሐፍ ቅዱስ ላይ ስታነበው ለእኔና ለአንተ በደልና ኃጢአት ለዓለም ሁሉ በደልና ኃጢአት ቀራንዮ ኮረብታ ላይ ከድንግል የተወለደ የዓለም መድኃኒት ባላጠፋው ጥፋት በእኔና በአንተ ምትክ ገብቶ ቤዛ ሆኖ የማይተፋበት ተተፋበት፣ የማይደበደብ ተደበደበ፣ የማይደማው ደማ፣ የማይዋረደው ተዋረደ፣ የማይጠላው ተጠላ፣
የማይናቀው ተናቀ። ስለኔና ስለአንተ ስለ ዓለሙ በደልና ኃጢአት ሲል ስለ አሹ ሲል ተቀጠቀጠ። ስለ አሹ ሲል ተተፋበት። እኔ እናንተ በደለኛ ሆነን ሳለን ስለ እኔ እናንተ ሲል እንደዛ ሆነ። ለምን? ዕዳችን እንደዛ መከፈል ስለነበረበት የኃጢአት ደሞዝ ሞት ነውና በክርስቶስ ኢየሱስ የዘላለም ወንድሜ ይቅርታ አድርግልኝ። ግድ የለም። ምን ነው? ምን ተሰማ? እኔ እግዚአብሔር በሚያውቀው ፈጣሪ አንድ ቀን ማመስገኛው አላውቅም። ምንም አሰጥቶኝ አያውቅም። ግን ለምን አላመሰገነውም? ማሽዬ አንዳንዴ ለምን አላመሰገንከውም? ውለታን መቼም አልዘነጋም። የዛን ሰው ውለታ ካልዘነጋ ደውለህ ቴንኪው ካልከው የዛሬ 2000 ዓመት እኔ እናንተ አልነበርንም። ስለሞተልኝ ብቻ ሳይሆን እኔ እግዚአብሔር ይመስገን በህይወቴ አንድ ቀን አሞኝ አያውቅም። ደህና ነኝ፣ ጤነኛ ነኝ። ግን እኔ ተመስገን የሚለው ፈጣሪ ወይ ደግሞ የታመመ ሰው ሳይ ወይ የሞተ ሰው ሳይ ምናምን ወይ ደግሞ አደጋ የደረሰበት ሰው ሳይ ነውና ይህን ስታስታውሰኝ ለእኔ ጭንቀት ነው የምትለቅብኝ። ወይ ደግሞ አላውቅምና ልታመሰገን ይገባ ነበር አይደል? እሺ በሚገባ በወጣ ይሻላል ይመስለኛል። ኖ አትወጣ። ባለማመስገንህ ነው አይደል አሁን የጸጸተህ? በቃ ጌታ ይቅር ይልሃል። ባለፈውን ያለፉትን ዘመናት እሱን ያላመሰገንክበትም ከምንም በላይ በጤንነትም መጠበቁ፣ በህይወትም መጠበቁ፣ በሰላምም መጠበቁ ባለውለታ ነው፣ ሊመሰገን ይገባል። ከምንም በላይ ግን አንተ ሲኦል እንዳትገባ እኔ ሲኦል እንዳልገባ ዓለሙ ሁሉ በእሱ እንዲያምንና በስሙ በማመን ንስሐና የኃጢአት ይቅርታውን አግኝቶ ከዘላለም ፍርድ ከገሃነመ እሳት እንዲድን አማኑኤል ጌታችን ኢየሱስ ክርስቶስ ከቀራንዮ መስቀል ላይ ሞቶልናል። ልናመሰግነው ይገባል። ያለፈ በደል ኃጢአትህን ባለማመስገንህ ያለፈ በደል ኃጢአትህን እግዚአብሔር ይቅር ይልሃል። ብራዘራሹ ግን የምነግርህ ና ወደ ኢየሱስ ክርስቶስ። የሚያዋጣህ እሱ ነው። ምናልባት እችን ሌሊት ያልተኛህባት እግዚአብሔር ይህን የህይወትን ቃል እንድሰማ ይሆናል። ደግሞም ነው መጽሐፍ ቅዱስ ምን እንደሚል ታውቃለህ? መጽሐፉን ስታነባው በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ በሚያምን አይፈርድበትም ይላል። በማያምን ግን በአንዱ በእግዚአብሔር ልጅም ስላላመነ አሁን ተፈርዶበታል ይላል። ስለዚህ ባለማመስገንህም እንደዚሁም ባለማመን ጌታን በፍርድ ውስጥ ነው ያለው። ከፍርድ ውስጥ ወንድሜ ሌላ ጊዜ ልግባ፣ አሁን ልውጣ ወንድሜ። ቅርታ በጣም ግድ የለም። ምንድነው የጨነቀ ነገር አለ? ጸልይልሃለሁ ብራዘር። ምንድነው የተሰማ ስሜት? እኛ በጣም ይጨንቃል። በስመ አብ። ምንድነው የጨነቀ ማለት? የተናገርኩ ነገር የሚያስቀይም ነው የሚያስጠላ ነገር ነው? አይ እንደዛ አላልኩም። እኔ ማለት ማድረግ ያልነበረብኝን ነገር አለማድረግ የሆነ ያን እንጃለቅ። አይዞ ጌታ መንፈስ ቅዱስ ነው ለህይወት የሚሆን ንስሐን እየሰጠ ነው ማለት ተጸጽቶ ነው። ግድ የለም። አሼ በውስጥ አገኘኝ ፎሎ ባክ መልሼ ላለው በውስጥ አገኘኝ። ችግር የለውም ወንድሞች እናቶች፣ ችግር የለውም። እንደነኛ አይነት የዋሃንና ቅኖችን ይዘው ችግር የለም ወንድሞች እናቶች። አሹ በውስጥ ስልክህን ጻፍልኝ። ተጸጽቶ ነው። ይህንንም ጸጸት ይህንንም ወቀሳ መንፈስ ቅዱስ ነው የሚያመጣው ወደ ሰዎች ህይወት። ታውቃላችሁ፣ ስለ ኃጢአት ዓለምን ይወቅሳል ብሎ የሚለው ይሄ ነው። ወቀሳ ከልቡ ላይ መጣ። በልቡ ተጸጸተ። ብዙ አድርጎልኛል ግን አለ የኔ የዋህ ወንድም። ዛሬ ነው የማውቀው ግን እንዲህ አይነት ልብ ጌታ ኢየሱስ ያገኘዋል። እሺ ጌታ ኢየሱስ ያገኘዋል። ይሄ የመንፈስ ቅዱስ ወቀሳ ነው። ይህ አይነት ወቀሳ ወደ ንስሐ ያደርሳል።
ወደ ንስሐ ያደርሳል። እሺ ወንድሞች እንትን ሪፖርት አለው አየህ፣ ሄት ስፒች ብሎ አይ ሄት ስፒች ስለ ኢየሱስ መናገር የጥላቻ ንግግር ብለው ይሉታል። እሺ እንትን ኮፒ ሊንክ ሼር አድርጉልኝ ወገኖች። ቴንኪው ሞቲ ተባረክ ወንድምነህ። ቴንኪው ታግዬ። ሄት ስፒች ብሎ ሪፖርት አመጡብኝ። ኦኬ በዚህ ውስጥ ሁሉ አልፈን አሽዬ ፕሊስ ስልክ ካለ ስልክን ላክልኝ፣ በውስጥ ጻፍልኝ፣ እደውልልሃለሁ ወንድሜ። አይዞህ የእግዚአብሔር ልጅ ኢየሱስ እችን የህይወትን ቃል እንድትሰማ ነው ዛሬ ምሽትን እንቅልፍ እንዳይወስድህ ያደረገው። ምንም አልጠራጠርም። እግዚአብሔር ያሳርፈሃል። ጌታ ኢየሱስ ያሳርፈሃል። እኛን እንዳዳን አንተንም ያድንሃል። እና ለእግዚአብሔር ክብር ይሁን። እዚህ ውስጥ ያላችሁ ሰዎች ብትኖሩ ሌሎችም ማለት ነው 578 ሰው ያለውኝ በህይወታችሁ ላይ እንዳትቀልዱ ወንድሞችና እህቶች፣ እንዳትቀልዱ። አንድ ባለ ውለታ አለን። ውለታው ተነግሮ ተቆጥሮ ተዘምሮ ተሰብኮ የማያልቅ አንድ ውለታ አለን። ባለ ውለታ አለን። ቀራንዮ ኮረብታ ላይ የሞተልን የእግዚአብሔር ልጅ ኢየሱስ ክርስቶስ ነፍሱን ስለ ብዙዎች ቤዛ ይሰጥ እና እግዚአብሔር ይባረክ። እሺ ምን ብዬ ስለዚህ ከዘላለም ጥፋት ለመዳን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን እንድትድኑ ይህን ጥሪ እናደርግላችኋለን። ጸጋና ሰላም ይብዛላችሁ። ኦኬ ሞቲና ሴና እንኳን ደህና መጣችሁ። ሞቲ የምትለዋለህ ወንድምነት? ያ ኤርሚዬ በጣም ልብ የሚነካው አሼን አውቀዋለሁኝ እና ጌም ሲጫወት እና ፍሬንዴ ነው። እስኪ ከቻልኩኝ አወራዋለሁኝ። ልብን ያለው በጣም ስልኩም ካለ እልክልሃለሁ። እስኪ ጠይቀው። ኦኬ ቴንክ ዩ እህትዬው አለሽ ብራይት? አሜን። እሺ ሞቴ ኤርሜ አለው? አዎ አለው። እሺ ትንሽ እንትን ላይ ይደረግ ሳፍታ ይደረግ። አገኘዋለሁ ሩታዬ አገኘዋለሁ። እኔም ፎሎ አድርጌዋለሁ። ፎሎ ባክ ይመልስልኛል። አሹ አይ ቲንክ እርግጠኛ ነኝ ትሰማለህ ብዬ አስባለሁ። ስልክን በውስጥ በዋትሳፕ ብጽፍልኝ እደውልልሃለሁ። አይዞህ ጌታ ኢየሱስ ሊያድን ልብህን የነካባት ቀን እንደሆነ አልጠራጠርም። ሰው ልቡ ሲነካ ነው እንዲህ የሚያደርገው። ጌታ የመንፈስ ቅዱስ ነው ልቡን የነካው። ጸጸት መጣ በውስጡ፣ ወቀሳ መጣ በውስጡ። ለህይወት የሚሆን ንስሐን እግዚአብሔር ይሰጠዋል። እግዚአብሔር ይባረክ። አሽዬ አይዞህ ብራዘር አለ ከታች ና። እስኪ ስልክህን ልቀበልህ ፕሊስ። እያለቀሰ ነው። ና አሹ ፕሊስ ና ብራዘር ና የኔ ወንድም። እኔም ዛሬ ነው ያወቅኩ፣ ከዛሬ በፊት አላቅህም። ግን እንዴት አይነት ልብ ነው ያለህ! እግዚአብሔር ልብህን ይወድ። ፎሎ አድርጉት ደግሞ ፎሎወርስም ብዙ የለውም። ፎሎ አድርጉትና ፕሊስ እና ግባ። አሹ ልክ የላለሁ እና ምንም ባታወራ ከኤርሚ ጋር ስልክ ቁጥር ተቀያየሩና ትሄዳለህ ወይ በውስጥ ጻፍለት ያወራል። አይዞህ። ያሳዝናል በጣም። ኧረ ፎሎም አለው 233,000 ፎሎወር አለው። 233,000 ነው እንዳለው ፎሎወር አለው ብዙ አለው። 233,000 ነው ፎሎወር። አሹ በቃ በውስጥ ጻፍልኝ፣ ችግር የለውም። በውስጥ ጻፍልኝ መግባት ካልፈለግ። እያለቀሰ ነው ታችና። አይዞህ ወንድሜ እንወዳለን። የእግዚአብሔር ልጅ ኢየሱስ ይወዳሃል። እንደሱ ያለ ባለውለታ ማንም የለንም፣ ለእኔም ለአንተም። የሰው ልጅ ሁሉ ቢገባው እንደሱ አይነት ባለውለታ የለም እና አይዞህ እንወዳለን። ስልክህን ከጻፍክልኝ በውስጥ አገኘሃለሁ። ተባረክ። እሺ አንዴ ግባ፣ በጌታ አንዴ ግባ በናል። አንዴ ግባና በቃ ድምፅህን አሰማን። ቆይ ወንድሜ ቢኒ ታስፈርገውና እሺ ግባ። አንዴ ግባ ፕሊስ። ወንድማችን አይዞህ አትጨነቅ። እሺ መንፈስ ቅዱስ ይባርክ። እሺ አይዞህ። ከዚህ ስወጣ እንዴት ቅልል እንዳለኝ በስመ አብ። አትውጣ፣ መውጣት የለብህም። መልካም ነገር እየነገረህ ነው እና ኤርሚ ጋር በውስጥ ስልክ ተቀያየሩና ትገናኛላችሁ ከሱ ጋር። አይዞህ ወንድሞች እህቶችንን አይዞህ። እሺ
እሺ ምን ስሜት ነው የተሰማ? እስኪ ንገረን። የህመም ስሜት ራሴን የሆነ ትልቅ የኔ ጭንቅላት ያልሆነ ያልተሰማኝ ታውቃለህ? የራሴ ጭንቅላት እንዳልሆነ ተሰማኝ። የሆነ ትልቅ ግድንግድ ሆነብኝ። ከዛ በዚህና በዚህ እንትን ሆነ ይነዝራል። በዚህና በዚህ ልጸልይልህ? አይ ከዚህ በላይ እንድጎዳ አልፈልግም። ግድ የለም አይዞህ፣ አይጎዳህም። ያሁን ከላ ላይ የከበደ ነገር ሁሉ ከላ ላይ ለመነኛ ከጥቂት ደቂቃ በኋላ ከላ ላይ ይነሳል። ልጸልይልህ? ግድ የለም ብራዘር። ኤርሚ አንዴ ልቤም እየመታ ነው። ተው መጀመሪያ ትይን ያባተው በቃ ብራዘር ያ መጽሐፍ ቅዱስን ስታነብ የሚቋቋምህ ያለው ክፉ መንፈስ አሁን ልብህ ቢመታም አይምርህ ቢጨነቅ ነፃ ያወጣል እግዚአብሔር ጌታ ኢየሱስ ክርስቶስ ማለት ነው። አይ ብለህ ካልክ በውስጥ መስመር ስልክህን ጻፍልኝ፣ ወይ ለሞቲ ወይ ለእኔ ጻፍልኝ። በውስጥ መስመር አገኛለሁ። አሁን በዚህ እኔ ሞቲን ስላወቅኩ ደሱ ላይቭ ላይ ስላለን የገባሁትና እንደዚህ ከዛ ልክ ፖስተሩን ሳይሆን የገባሁት እንደዛ መሆኑን ያለ እኔ በፖለቲክ በእንትንም በሃይማኖት ምናምን እንደዚህ አይቼ አላውቅምና ከሞቲ ጋር ትተዋወቃላችሁ አይደል? ከትናንት ወዲያ ነው መጥቶ እንደውም አንዱ ሙስሊም ነው መሰለኝ እኔ ከሰማይና ሰማያት ላይ የመጣሁት እና ፈጣሪ ነው ብል ትቀበለኛለህ ወይ ሲለኝ እንዲ አራንት ሰውዬ እንዳታስቀዝፈ ምናምን ስለው በዛ አንዳንድ ጊዜ ብዙዎች ሰው ውጡ ሲሉኝ ከዛ ወጣሁና ሙስሊም ነውና ይከራከራል ሲሉኝ እኔ አላውቅም ይወጣሁና እንደዚህ አይነት ነገር እኔ አልወድም። ግን አሁን ገብቼ በትህትና ስለመለስክልኝ ምናምን ቆየሁኝ ሰማሁኝ ምናምን ከዛ የጠየቀኝ ጥያቄዎች ደግሞ እኔ የማላረጋቸው ያላረኩልህ ምናምን ያላረኩልህ ፈጣሪን አንዳንዴ ለሰው እንኳን እንዳልከው ቲፕም ከፍሎ ቢራም ምንም ከፍሎልህ አመሰግናለሁ ትለዋለህ ምናምን እንደዛ ስትል ጨነቀኝና በጣም ይቅርታ። ለዛ ነው ለሞቲ ወይ አንዱ ጽፍላቸዋለሁ። በቃ ጻፍልኝ፣ እዚሁ ጋር ሆነ ጻፍልኝ በውስጥ ሜሴጁ ላይ እዚህ ኮሜንት መስጫው ላይ ሳይሆን በውስጥ ሜሴጁ ላይ ሲገባ ያዋለሁ። ዋትስአፕ ላይ ደውልሃለሁ። እኔ ውጭ ነው የምኖረው ግን ደውልሃለሁ ዋትስአፕ ላይ ወይ ለሞቲ ወይ ለኔ። ሞቲ ነው የሚያወራው ነው ሞቲ። ችግር የለውም ለሞቲ ጻፈለት። እሺ ከሱ ጋር ፍሬንድ ነው መሰለኝ። በቃ ጻፈለት። ለምን ፍሬንድ ሆነ? እሺ ውስጥ ልጋ ኤርሚዬ ባይዘዌ አንድ ነገር ልልህ ነው የገባሁት። የሚገርምህ ነገር ትናንትና እንዳጋጣሚ አንተ ላይቭ ላይ ሆነ እንቅልፍ ወሰደኝ። የሚገርም ነገር በህይወቴ ተኝቼ አላውቅም። ስለ እውነት ጌታ ነው የምልህ። አንተ ስታስተምር አንተ እንደዚህ አይነት ነገር ውስጥ ዲቤት ውስጥ ስትገባ በተአምር እንቅልፍ አይዘኝም እና ትናንት ተኛሁ። የሆነ ነጭ ልብስ ለብሰህ ስልክ ደውለህ ንቃ ትለኛለህ። አናቴ ላይ ቆመህ አትተኛ ንቃ ትለኛለህ። ምን ሆነህ? እኔ ተኝቼ ንቃ ወንድሜ አትተኛ ትለኛለህ። ነጭ ልብስ ለብሰሃል፣ ስልክ ነው ደግሞ ደውለህ የምትቀሰቅስ እና ያንን ልነግርህ ዛሬ በኢየሱስ ቀኑ ሙሉ በቃ ምን ልበልህ። ጌታ ይባረክ። ሞት የደውለልኝ እኮ አልተገናኘንም አይደል? ድሮ ነበር የምንገናኘው። ያ ደውዬልህ አንዴ በጣም ቢዚ ነህ መሰለኝ። በቃ ፈራሁ በዛው። ኖ አትፍራ ፕሊዝ። ደውልልኝ ብዬ አላገኘሁም። የተወሰነ ጊዜ እኮ አውርተናል ከዚህ በፊት አይደል? አዎ ደውልልኝ። መያዝ እፈልጋለሁ። ጌታ መልእክት ነው ማለት ነው። በጣም እኔ ከሱ ይሄ ስጋ ደካማ ነው። በጣም እፈልገዋለሁ። ጌታ አይዞህ፣ እፈልገዋለሁ። እግዚአብሔር ይባረክ። አይዞህ። ለዛም ነው ስለምትፈልገው ነው እንግዲህ ነቃ ያለ ጌታ ኢየሱስ ለዘላለም ስሙ ይባረክ። እሺ አሹ በቃ በውስጥ እደውልልሃለሁ። እሺ ወንድሜ። አሁን ትተኛለህ? ልደውልልህ ወይስ ከተኛ በኋላ ልደውልልህ? አሁን ኦልሬዲ ነግተዋል እና ልተኛ ነው። በቃ ተኛና እደውልልሃለሁ። ጻፍክልኝ አይደል? በውስጥ ጽፎልኛል። እልክልሃለሁ። በቃ ቴንክ ዩ። እሺ እግዚአብሔር ይባረክ። እህትዬው እሺ ቀጥይ።
ምሳሌ ብላ ምሳ ሰዓት አለፈ። እንትን ብለው ይባላል ሪፖርት አድርገውታል። ትንሽ ታው ይደረግ። ሰብስክራይበሮችን በዛው ሰብስክራይብ አድርጉ። ያ በትግረኛ የጻፍከውን ልጅ ሚውት ያደረኩህ እኔ ነኝ። ትክክል አይደለም፣ ትክክል አይደለም። አዳምጥ። ታች ሌላ ቀን ኦኬ። እስቲ ማነው ክሬተር ሰርች ጸልይልኝ ብለህ ያልሽው እህት ወይ ወንድም ና ሲገባ ጌታን ለመቀበል የምትፈልጉ ሰዎች ካላችሁ ፕሊዝ ፕሊዝ ለምናችሁ እንለምናችሁ። እዚህ ያለን ወንድሞች እናቶች ፕሊዝ ተረት አይደለም የያዝ ነው፣ ቀልድ አይደለም የያዝ ነው፣ ቧልት ጫወታ አይደለም የያዝ ነው። ፕሊዝ የመዳናችሁ ቀን ዛሬ ይሁን። ከእግዚአብሔር ጋር የምትታረቁበት ቀን ዛሬ ይሁን። ከድቅድቅ ጨለማ የምታመልጡበት ወደሚደነቅ ብርሃን የምትገቡበት ከዘላለም ወደ ዘላለም የምትገቡበት አሁን ያስገባሁት ልጅም ፕሊዝ ጸልዩልኝ እያለ ነበርና እሺ ኦፍታይ አቤት ሰላም ነው። አቤት ሰላም ነው። ሰላም ነው። እግዚአብሔር ይመስገን። የት ቤተ እምነት ነው ወንድማችን? በጌታ ነው። እሺ የት ሀገር የምትኖረው? እንግላንድ። እንግላንድ። እሺ ምን ፈልገህ ነው? ድንገት ከእንቅልፍ ተነስቼ ነው እና በቃ እንዲጸልይልኝ እፈልጋለሁ። በምን ጉዳይ? አረን ነው በቃ ማለት ባዶነት ይሰማኛል ምናምን፣ እንደ ድሮ አይደለሁም፣ ደግም ያለው ምናምን። ቸርች ትሄዳለህ? ዲያቆን ነኝ እኮ ግን በቃ እንደ ድሮ አይደለሁም። በቃ ለምን እፈልጋለሁ እኮ ግን በቃ አዶን ነው ለምን እንደሆነ አላውቅም። ውስጤ ይወቅሰኛል እና ምንም ነገር ውስጥ መሳተፍ የለብኝም ምንም ነገር ማለት ነው። እንግዲህ በቃ ውስጤ በጣም ይፈልጋል ግን በቃ ቀስ ብዬ የማወራ ፋሚሊ ስለተኛ በግል የደከምክበት ድካም አለ። በጌታ ፊት ንስሐ ልትገባበት የሚገባ ነገር እንጃ አሮን ነው በቃ ማለት አንዳንድ ጓደኞች አሉኝ ምናምን ምንም ነገር በቃ አዶን ነው ምንም ነገር ላይ እኔ የለውበትም። ግን በቃ እኔ በጣም እጸልይ ነበረ በጣም በቃ ግን አሁን እንደ ድሮ አይደለም፣ አልጸልይም በቃ። እሺ መጽሐፍ ቅዱስ ደግሞ በየቀኑ አነባለሁ በቃ በግድ አነባለሁ በቃ በየቀኑ ማለት ነው። ኤርሚ ቸርችም ትሄዳለህ? አዎ ስራ እሰራለሁ በቃ ይህ ሎንግ ታይም ወደ 4 ዓመት 5 ዓመት ግን እየሰራው ምንም በቃ ባዶ ነኝ በቃ ጌታ ምንም ነገር በቃ በደንብ እንደኔ ምሰራ የለም። ልጆች የሚያውቁኝ በቃ በጣም ብዙ ብር እንዳለኝ ምናምን ስለ ብር አይደለም ባይዘወይ እግዚአብሔር ይመስገን። እኔ ብር አሁን ችግር ምናምን ኖሮብኝ ምናምን አይደለም ባይዘወይ ሌላ ነገር እንትን እንዳትሉና እግዚአብሔር ይመስገን። በጣም በቃ ሰው ዝም ብዬ ሰው መርዳት ነው በቃ ዝም ብዬ ከዛ ባዶ ሆናለሁ ደግሞ በቃ ግን እሰራለሁ በጣም እሰራለሁ አለኝ እግዚአብሔር ይመስገን። ግን ደግሞ በቃ እኔ ትልቅ ነገር ብር ምናምን ሳይሆን በቃ እኔ እንዲጸልይ ምንም አልፈልግ ብር ራሱ አልፈልግም። ጌታን ብቻ እንዳገለግል ነው የምፈልገው በቃ ምንም በቃ እስኪሞት ድረስ ማለት ነው። ስራን ብር ምንም ነገር ባልፈልግ በቃ ወደ ጌታ ብቻ እንደናንተ ባገለግል ደስ ይለኛል በቃ 24 ሰዓት። ጌታ ይባረክ። አልጋህ ላይ ነው ያለው? ኖ ክላሳችን ትንሽ ስለሆነች ወደ ኪችን እጄ ነው የማወራቸው ቀስ ብዬ። ተባረክ። ቀኝ እጅህን ልብህ ላይ ጫንና አጭር ጸሎት ልጸልይልህ፣ የእምነት ጸሎት በጌታ በኢየሱስ ስም ብለህ ቀኝ እጅህን ልብህ ላይ ጫነውና አደረግ። ጸልያለሁ። አጭር ቃል፣ የእምነት ቃል። ጌታ ኢየሱስ የልብህን የሚያውቅ የልብህን መሻት የሚያውቅ መውጣት መግባትን የሚያውቅ መውጣት መግባትን የሚያውቅ የልባችንን መሻት የሚያውቅ ሰው በኃይሉ ችሎት ይበረታ ዘንድ አይችልም።
እኔ እናንተ ሌላውም ትውልድ ሰው በኃይሉ ችሎት ይበረታ ዘንድ አይችልም። ለደካሞች ኃይልን የሚሰጥ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር ግን የኃይል መታደስ፣ የዘመን መታደስ፣ የህይወት መታደስ፣ የአእምሮ መታደስ እንዲያደርግልህ በኢየሱስ ስም ጸልያለሁ። ቅዱስ የሆንክ የዓለም ንጉሥ እግዚአብሔር የፍጥረታት ሁሉ ጌታ የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ በልቤም በጉልበቴም በፊትም በረከካለሁ። ስለ ወንድሜ እጸልያለሁ። ጌታ ኢየሱስ በስሜ ለምኑ እኔ አደርገዋለሁ ብለህ እንዳልክ ስለ ወንድሜ በዚህ ሰዓት እጸልያለሁኝ። እንደሱ በብዙ ድካም ውስጥ ያሉ ለራሴም ጨምሮ እጸልያለሁ። በባሪያህ በነቢዩ በኢሳይያስ አፍ እንደተናገርክ ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ተብሎ በቃል እንደተጻፈ ለወንድሜም ለእኔም በዚህ ላሉ ሁሉ አሁን አሜን ብለው ለሚሉ ሁሉ እግዚአብሔር የዘመን መታደስ፣ የልብ መታደስ፣ የኃይል መታደስ፣ የአእምሮ መታደስ፣ የአገልግሎት መታደስ፣ የመንፈስ መታደስ እንድታደርግልን በቅዱሱ ልጅህ በኢየሱስ ክርስቶስ ሕያው ስም እንጸልያለን። ወንድሜ ልብና አእምሮ ላይ የከበደ ነገር ሁሉ በስምህ ጉልበት ከላዩ ላይ እንዲንከባለል ያስጨነቀው ነገር ሁሉ እግዚአብሔር በልጅ በኢየሱስም ከላዩ ላይ ጉም በንፋስ እንደሚበተን እንዲበተን እግዚአብሔር በዙሪያው የከበበ የአጋንንት ሰራዊት ባሪያህ ኢሳይያስ እንደተናገረ ከወይንና ከበለስ ቅጠላቸው በንፋስ እንደሚረግፉ ሰራዊቶቻቸው ይረግፋሉ ተብሎ በቃልህ እንደተጻፈ እግዚአብሔር በኢየሱስ ስም ጸልያለሁ። ስለ ወንድሜ እጆቼን በእምነት አነሳለሁ። ኢያሱ በጋይ ከተማ ላይ እጁ ላይ ያለውን ጦር በከተማይቱ ላይ በዘረጋባት ሰዓት ከከተማ ውስጥ የነበሩት የተደበቁት ፈጥነው እንደተባረሩ በኢየሱስ ስም በወንድሜ በቤተሰቡና በሱ የህይወት ዙሪያ ላይ እግዚአብሔር በኢየሱስ ስም ከጥልቅ የተላኩ በስም አድራሻው የተመደቡ የትኞቹም የአጋንንት ሰራዊቶች በስምህ ጉልበት በኢየሱስ ስም ከዙሪያው የረገፉ እንዲሆኑ እጸልያለሁ። የሚያስጨንቅ ተጽዕኖን በልቡ ላይ በአእምሮ ላይ ሰላምን በማሳጣት የእግዚአብሔርን ቃል እንዳያነብ እንዳይጸልይ እግዚአብሔር በኢየሱስ ስም ያለውን ነገር ሁሉ በጌታ በኢየሱስ ክርስቶስ ስምና ስልጣን ያለ አግባብ እንዲያባክን የሚያደርግ በስምህ ጉልበት ሞትን ድል ባደረገ ለማዳም በሚበረታ በሁለት ወገን የተሳለ ስለታም ሰይፍ ካፉ በሚወጣው በልጅ በኢየሱስ ክርስቶስ የስም ስልጣን ወንድሜን የሚያስጨንቅ ቤተሰቡን የሚያስጨንቅ እዚያ ያሉ እግዚአብሔር ሆይ አሜን ብለው ለሚሉ ሁሉ በኢየሱስም የሚያስጨንቃቸው ተጽዕኖ በስም ጉልበት ከላያቸው ላይ የተራገፈ ይሁን፣ ከላያቸው ላይ የተነቀለ ይሁን፣ ከላያቸው ላይ የተቆረጠ ይሁን፣ ከላያቸው ላይ የተመታ ይሁን፣ ከዙሪያቸው የተበተነ ይሁን። የአጋንንት መንጋ በስም አድራሻቸው የተመደቡ አጋንንቶች በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ጭፍራውን አንገጥመም፣ አለቃውን እንመታለን። ዳዊት እንደተናገረ ዋናውን የሆነውን ፍልስጤማዊ ጎልያድን በጣለው ሰዓት ላይ ጭፍራው እንደተበተነ እግዚአብሔር አለቃ ነኝ ብሎ የሚል መንፈስ በአውሮፓ የምድር ክልል ላይ የተቀመጠ፣ በአሜሪካ የምድር ክልል ላይ የተቀመጠ፣ በካናዳ የምድር ክልል ላይ የተቀመጠ፣ በመካከለኛው ምስራቅ የምድር ክልል ላይ የተቀመጠ፣ በአፍሪካ የምድር ክልል ላይ የተቀመጠ፣ በአውስትራሊያ የምድር ክልል ላይ የተቀመጠ፣ በባህር ደሴቶች እግዚአብሔር በኢየሱስ ክርስቶስምና ስልጣን ከፍታ ላይ የተቀመጠ ከፍ ያለው መንፈስ በስም ጉልበት በኢየሱስ ስም የተዋረደ ይሁን። የጨለማው ኃይል ገዢ በኢየሱስ ክርስቶስ ስም የተመታ ይሁን። የሰውን አእምሮ ተብትቦ የያዘ ሁሉ በኢየሱስ ክርስቶስ ስም የተመታ ይሁን። እግዚአብሔር ወንድሜ አሹን አሁን ገብቶ እግዚአብሔር የዘላለም አምላክ በእውነተኛ ውሳኔ እንዳይወስን እግዚአብሔር በስምህ ጉልበት በኢየሱስ ስም ልቡን እግዚአብሔር በማስጨነቅ እግዚአብሔር የዘላለም አምላክ የተጋ ክፉ አውሬ እንዲለቀው ወንድሜ አሹ አሁን ሲተኛ ባልጋው ላይ እግዚአብሔር ዙፋንህን ከበው ከሚያመልኩ ቅዱሳን መላእክት መካከል እግዚአብሔር የሚራዳው መልአክ ልከህለት እግዚአብሔር በጌታ በኢየሱስ ከታሰረበት እስራት ተፈቶ የሕይወትን ቃል ሰምቶ ልጅን ኢየሱስ ክርስቶስን እንዲቀበል እግዚአብሔር በስምህ ጉልበት አባት ሆይ ወንድሜን አሹንም እንድትረዳ ወንድሜ ኦፍቲንን እንድትረዳ እግዚአብሔር በስምህ እጸልያለሁ። እጅ ለመልካም በእነኚህ ወንድሞቼና እግዚአብሔር በኢየሱስ ስም አሜን በምለው በሚሉት ሁሉ ላይ ለመልካም ትሁን። አሜን። ከራሳችን ስተት ከሰይጣን ወጥመድ ከክፉ ሰዎች ምክር ልታድነን የታመንክ ጌታ ወደ አንተ እንጮኻለን።
በኢየሱስ ክርስቶስም ባሪያህ ዳዊት በሄደበት ቦታ ሁሉ አስተውሎ እንዲያደርግ ጥበብና ማስተዋልን የሰጠህ እግዚአብሔር ለሰለሞን በገባዖን ኮረብታ ላይ በተገለጥክለት ሰዓት በዚህ ህዝብ ላይ እንድታስተዳድር ጥበብን እሰጥሃለሁ ብለህ ያልክ ጌታ ጥበብና ማስተዋልን ሰጥተህን እግዚአብሔር በቀሪ ዘመናችን ሁሉ ስለምትመራን እጅግ አድርገን እናመሰግናለን። በአንተ ምክር መራሃኝ ከክብርም ጋር ተቀበልከኝ እንዳለ ባሪያህ በአንተ ምክር መክረህናል፣ በአንተ ምክር መርተህናል። አንተ በአባትነትህ ተማምነህ ራስን ተማምነህ ወደ አንተ አስጠግተህናል። ከአንተ ጋር ስላለ ለዘላለም አንጠፋም። እህቴ ከአንተ ጋር ስላለች ለዘላለም አጠፋም። ወንድሜ ከአንተ ጋር ስላለ ለዘላለም አይጠፋም። እኛ ከአንተ ጋር ስላለ ለዘላለም አንጠፋም። ኢየሱስ ክርስቶስ ወረት በሌለበት ፍቅር ወደህናል። የወደዳቸውን እስከ መጨረሻ ወደዳቸው ተብሎ በቅዱስ ቃል ተጽፏል። ቁመናችንን፣ ተክለ ሰውነታችንን፣ ቋንቋችንን፣ ዘራችንን እግዚአብሔር በኢየሱስ ክርስቶስም አቁም ጉልበታችንን አይተህን አልወደድክም። በበደላችንና በኃጢአታችን ሙታን ሳለን ከፍጥረታችን የቁጣ ልጆች ሳለን ወደህናል። ስለዚህ የወደድከንን ለዘላለም ወደህናል። ወረት በሌለበት ፍቅር ለዘላለም ወደድከን። አማኑኤል ስምህ ለዘላለም ይባረክ፣ ለዘላለም ስምህ ይባረክ። የአንተ አይነት መውደድ ከልጆቻችን፣ ከሚስቶቻችን፣ ከእናቶቻችን፣ ከአባቶቻችን አላገኘንም፣ ልናገኝም አንችልም። ከማንም ጋር አይነጻጸርም። ያንተ ፍቅር ጌታ ኢየሱስ፣ ያንተ መውደድ፣ ያንተ መማር፣ ያንተ ይቅር ማለት፣ ያንተ መሸከም፣ ያንተ ጸጋ፣ የተወደድንበት ትልቁ ፍቅር፣ የተማርንበት ሰፊው ምሕረትህ፣ የዳንበት ትልቁ የጸጋህ ባለጠግነት ከማንም ጋር አይነጻጸርም። ውዴ ኢየሱስ የዳዊት ልጅ የእግዚአብሔር ልጅ ለዘላለም ስም ይባረክ። ለወንድሜ ነፃ መውጣት ይሁንለት። ልቡ ላይ የከበደ ነገር ሁሉ በኢየሱስ ስም፣ አይምሮ ላይ ሁሉ የከበደ ነገር ሁሉ በኢየሱስ ስም በስምህ ጉልበት ይነሳ። እጆቼ አጭር ናቸው፣ እሱ ባለበት ምድር አይደርስም። የአንተ እጅ ግን በአህጉራት ርቀት ላይ ጫማህን ትዘረጋለህ፣ የምድርን ከፍታዎች ሁሉ ትረግጣለህ። ኢየሱስ ኢየሱስ የምድርን ከፍታዎች ሁሉ ትረግጣለህ፣ በምድር ከፍታዎች ላይ ሁሉ ታወጣለህ። የአባትንም የያዕቆብንም ርስት አበላሃለሁ ተብሎ በቅዱስ ቃልህ እንደተጻፈ እግዚአብሔር በኢየሱስም ለወንድሜም ለእኔም ለእህቶቼም ለወንድሞቼም ወደ ምድር ከፍታ ላይ ታወጣናለህ። ከፍ ወዳለው ክብር ላይ ታወጣናለህ። አንተን ይዘን መዋረድ አይሆንም። አንተን ይዘን መሞት አይሆንም። አንተን ይዘን መክሰር አይሆንም። አንተን ተከትለን አንጠፋም። አንተን ተከትለን አንሞትም። አንተን ተከትለን አንከስርም። አንተን ተከትለን አንዋረድም። አንተን ተከትለን ከብረናል። አንተን ተከትለን አጊጠናል። አንተን ተከትለን ተሳክቶልናል። አንተን ተከትለን አርፈናል። ኢየሱስ አሜን። በኢየሱስ ከዚህ ቃል ጉልበት የተነሳ ሌላ መጠራው ስም የለም። በመንፈስህ ኃይል ኢየሱስ ስምህን እጠራለሁ። ከወንድሞቼና ከእህቶቼ ዙሪያ ከኔም ዙሪያ የተበተነ እግዚአብሔር በኢየሱስ ከኔ ዙሪያ የከበበ የጠላት ከበባ በስም ጉልበት የተበተነ ይሁን። እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስምና ስልጣን እጸልያለሁ። ናቡከደነጾር ያቆመውን ምስል ያ በሌሊት ያየው በራእይ ያሳየው ድንጋይ ተንከባሎ መጥቶ ምስሉን እንደፈጨው እንዳደቀቀው ያም ድንጋይ ታላቅ ተራራ ሆነ ተብሎ በቅዱስ ቃል እንደተጻፈ በዙሪያችን በቤተሰቦቻችን ላይ የተነጣጠረ፣ በትዳራችን ላይ የተነጣጠረ፣ በልጆቻችን ላይ የተነጣጠረ የትኛውም ቀስት በስም ጉልበት እጸልያለሁ። በባሪያህ በነቢዩ በኤርምያስ አፍ እንደተናገርክ የኃይላቸው መሳሪያ የሆነውን ዋናውን የኤላምን ቀስት እሰብራለሁ እንዳልክ እግዚአብሔር በኢየሱስም የኤላም ቀስት የሆነ በስምህ ጉልበት የተሰበረ ይሁን። የሞት መውጊያ የተሰበረ ይሁን። የአጋንንት ቀስት የተሰበረ ይሁን። ኃይሉ የደከመ ይሁን። በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም የተበተነ ይሁን። የተበተነ ይሁን። የተበተነው ልቀቅ። የእግዚአብሔርን ሕዝብ የአጋንንት ከበባ እንደ ፈርዖን የሚከታተል ወደ ቀድሞ ባርነት ሊመልስ የወጣ እግዚአብሔር በስም ጉልበት እጸልያለሁ። የተቤዣው ሕዝብህን የመረጥከው ሕዝብህን የአብርሃምን ዘር የኪዳንን ዘር 430 ዓመት በባርነት ገዝቶ የያዘ እግዚአብሔር የፈርዖንን መንፈስ በሌሊት ስታስወጣ ሕዝብህን ተከታትሎ በመጣ ሰዓት ላይ ወደዛ ወደ ባህሩ ዳርቻ ሲደርሱ እግዚአብሔር በስምህ ጉልበት እጸልያለሁ። ከፊታቸው ይሄድ የነበረ የእግዚአብሔር መልአክና ደመናው ከኋላቸው ቆሞ በግብፃውያንና በእነሱ መካከል ጣልቃ ገብቶ ሌሊቱን ሁሉ እስከማይቀራረቡ ድረስ ሕዝብህን በጸናች በበረታች ክንድ ከግብፅ ምድር ያወጣህ የአባቶች አምላክ በኢየሱስ ክርስቶስም እጸልያለሁ። ወደ ቀድሞ ባርነት ሊመልሰን የሚገዳደር የሚመጣ የክፉ ኃይላት ሁሉ
በጌታ በኢየሱስ ክርስቶስ የስም ስልጣን እጸልያለሁ። የሰይጣን ምክር በኢየሱስ ስም እጸልያለሁ። እንደ ፈርዖን ሰረገላውን እያሽከረከረ በሚመጣበት ሰዓት ላይ ለሞት አንድ እርምጃ ሲቀር፣ በእኔና በሞት መካከል አንድ እርምጃ ሲቀር እንዳለ ባሪያህ ዳዊት በኢየሱስ ክርስቶስም የዚህን ያህል እንኳን ሞት ቢቀርበን ጭንገፋ ቢቀርበን አንተ ከኛ ጋር ስላለህ፣ ኢየሱስ ከአንተ ጋር ስላለን፣ አንተ በእኛ ውስጥ ስላለህ በጌታ በኢየሱስ ክርስቶስም ሞት አይነካንም፣ ፈርዖን አይመልሰንም። በኢየሱስ ስም በቅዱስ ቃልህ እንደተናገርክ እግዚአብሔር ንጋትም በሆነ ሰዓት የግብፃውያንን ሰራዊት በደመናና በእሳት አምድ ሆኖ ተመለከተ፣ የሰረገሎቻቸውን መሽከርከሪያ አሰረ፣ ወደ ጭንቅም አገባቸው ተብሎ እንደተጻፈ ሕዝብን እስራኤልን በድንቅ በደረቅ ያሻገርክ የአባቶቻችን አምላክ ዛሬም ሕያው ነህ። የእግዚአብሔር ልጅ ኢየሱስ ሕያው ነህ። የዳዊት ልጅ ኢየሱስ ሕያው ነህ። ሕያው ነህ። ዛሬም ታስመልጣለህ። ዛሬም ጣልቃ ትገባለህ። ዛሬም ጣልቃ ትገባለህ። ወደ ቀድሞ ባርነት ሊመልስ የመጣውን የሕዝብህን የእስራኤልን ጠላት ፈርዖንን ለዘላለም ላይነሳ በኤርትራ ባህር ለዘላለም ቀለያትን እንደከደንክባቸው እስራኤል ከበሮውን ይዞ እንዲዘምር እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ተብሎ እንዲነገር ማዳንህን በአሕዛብ መካከል ስሜ በአሕዛብ መካከል በምድር ሁሉ ላይ እንዲነገር ይህንን አስነስቻለሁ ብለህ እንዳልክ ማዳንህ ከወደረኞቻችንና ከሚጠሉን ሁሉ እጅ በላይ ነውና ማዳንህ ከማዕበሉ ሁሉ ይፈጥናልና ኢየሱስ ስምህ ይበትናቸው። የአጋንንትን መንጋ ስምህ ይበትነው። የጨለማይን ኃይል ስምህ ይበትነው። የበሽታን ኃይል ስምህ ያድርቀው። ለዘላለም ስምህ ይባረክ። የኔ አባት ለዘላለም ስምህ ይባረክ። ጌታ ኢየሱስ ለዘላለም ስምህ ይባረክ። እጅ ለመልካም ከኛ ጋር ስላለች ወንድሜ ነፃ መውጣት ይሁንልህ። ከነ ቤተሰቡ ነፃ መውጣት ይሁንላቸው። የተጨነቁ ነፍስ ነፃ መውጣት ይሁንላት። የታሰሩበት እስራት በኢየሱስም ድንገት ይጡት። ድንገት ከላያቸው ላይ ይውደቅ። ድንገት የከበዳቸው ነገር ከአይምሯቸውና ከልባቸው ላይ እግዚአብሔር በስምህ ጉልበት ጸልያለሁ። መግደላዊት ማርያም እና እነ ሶስና ሌሎችም ከገሊላና ከኢየሩሳሌም ሲከተሉ የነበሩ ሴቶች መቃብርህን ላይ ሽቱ ሊቀቡ አካልን ሽቱ ሊቀቡ በሳምንቱ የመጀመሪያ ቀን እየገሰገሱ ወደ መቃብሩ ሲመጡ ድንጋዩን ማን ያንከባልናል እያሉ እየተነጋገሩ በመጡበት ሰዓት ሲቀርቡም ድንጋዩን ተንከባሎ እንዳገኙት እግዚአብሔር በስምህ ስልጣን ጸልያለሁ። ለወንድሜም ለእህቶቼም ለእኔም ለእያንዳንዱ ወንድሞችና እህቶች በዚህ ላሉ እግዚአብሔር እንደ ድንጋይ የከበደባቸው ሰይጣን የመጨረሻው ነው ብሎ ድንጋይን በሩ ላይ ገጥሞበት አስቀመጠበት። እግዚአብሔር ሆይ በስምህ ጸልያለሁ። ሁለት ነጫጭ ልብስ የለበሱ መላእክት ሕያውን ከሙታን መካከል ስለምን ትፈቱሉታላችሁ ብሎ የሚል ድምፅ እንደሰሙ ሲቀርቡም ድንጋዩ ተንከባሎ እንዳገኙት እግዚአብሔር ሆይ በስምህ ጸልያለሁ። ከዚህ ጸሎት በኋላ ለወንድሜም ለሌሎችም ለሚጸልዩ ሁሉ አሜን ብለው ለሚል ሁሉ እንደ ድንጋይ የከበደ ነገር ከላያቸው ላይ ይነሳ። እንደ ድንጋይ የከበደ ነገር ከላያቸው ላይ ይነሳል። እግዚአብሔር በኢየሱስ ክርስቶስ በመጠጥ በድራግ በአሽሽ በተለያየ ነገር በዝሙት በርኩሰት በፖርኖግራፊ በኢየሱስ ክርስቶስም ቅድስና አልባ አድርጎ የመታ የርኩሰት መንፈስ ሞትን ድል ባደረገ በልጅ በኢየሱስ ክርስቶስ የስም ስልጣን በቅድስና ጉልበት የርኩሰት ኃይል በኢየሱስም የተሰበረ ይሁን። አሜን። የተሰበረ ይሁን። የተሰበረ ይሁን። እንደ ሎጥ ሚስት ወደ ኋላ እንድንመለከት የሚያደርግ በሰዶምና በገሞራ የሚታይ ነገር የለም። እግዚአብሔር ሆይ እኔን እርዳ፣ ሕዝብህን እርዳ፣ ወንድሞቼን እርዳ፣ እህቶቼን እርዳ። እግዚአብሔር በስምህ ጉልበት ድንገት ፈልገው ይውጡት። ስጋቸው ላይ የተጣበቀ በሽታ ድንገት ፈልገው ይውጡት። አባ ድንገት ኢንስታንት ሂሊንግ ይሁን። እግዚአብሔር በስምህ ጉልበት ዘመናቸውን አንቋቸው የያዘ የአጋንንት ሰንሰለት የዛገ ሰንሰለት በሕልም በራእይ የሚታያቸው ልጆቻቸውንና ቤተሰቦቻቸውን ሁሉ የሚያምስ ንብረታቸውን ሁሉ የሚሰሩት ስራ ሁሉ እግዚአብሔር የተባረከ እንዳይሆን የትኛውንም ነገር በኢየሱስ ክርስቶስና ስልጣን ትርጉም አልባ አድርጎ ከእጃቸው ላይ የሚበትን መንፈስ በስምህ ጉልበት እግዚአብሔር ሆይ ከላያቸው ላይና ከዙሪያቸው ከእሳት ብርታት የተነሳ ከቅዱስ ስምህ የተነሳ ከላያቸው ላይ ለዘላለም የተራገፈ ይሁን። አሜን። ክብር ሁሉ ላንተ ይሁን። እናመሰግንሃለን። ገናናው ስምህ ከፍ ይበል። በኢየሱስ ክርስቶስ ቅዱስ ስም ጸለይን። አሜን አሜን አሜን። ሃሌሉያ። ክብር ለእግዚአብሔር ይሁን። ወንድሜ ከዚህ
ከዚህ የእግዚአብሔር ቃልና ከዚህ ጸሎት ጉልበት የተነሳ ነፃ ነህ ብራዘር። አሜን። ወንድሞቼ ናቶቼ ነፃ ናቸው። ወንድሞቼ ናቶቼ አሜን። የቀረበልኝን ምሳ 2 ማንኪያ አልጎረስኩትም። እግዚአብሔር ለዘላለም ስሙ ይባረክ። አሜን። ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። ወንድሞቼ ናቶቼ ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለታረደው በግ ይሁን። አንተ አምላክ አለህ። አንተ ህዝብ አንተ አምላክ አለህ። አንተ ህዝብ አንተ አምላክ አለህ። አንተ አባት አለህ። እኛ አባት አለን። እኛ አምላክ አለን። እኛ መድኃኒት አለን። እኛ እረኛ አለን። እኛ ቤዛ አለን። እኛ ቤዛ አለን። እኛ ንጉሥ አለን። እኛ የሚያስብልን የሚራራልን አምላክ አለ። የሚያስብልን የሚጠነቀቅልን አምላክ አለ። የሚጠነቀቅልን በፍቅር አይኖቹ ዛሬም የሚያይን አምላክ አለ። ብትወድቅ እንኳን ትነሳለህ። ብትወድቂ ትነሻለሽ እህቴ። በኃጢአት ሸለቆ ውስጥ እንኳን ብትሆን ትነሳለህ አልኩ ብራዘር፣ ትነሳለህ። የወደቀችውን የዳዊትን ድንኳን እግዚአብሔር መልሶ እንዳቆመ ፍርስራሿን እንደገና እንደተከለ እግዚአብሔር የፈራረሰው ህይወታችንን መልሶ እንደገና ለክብር ያደርግሻል እህቴ። ለክብር ያደርጋል ወንድሜ። ለክብር ያደርገናል ወንድሞች ናቶች። አሜን። እግዚአብሔር ለዘላለም ስሙ ይባረክ። አሜን። ክብር ሁሉ ለጌታ ይሁን። አሜን። በኢየሱስ ስም አሜን። አሜን። ተባረኩ። እህትየው መቀጠል ቻለሽ። ጌታ ኢየሱስ ዘመንህን ይባርክ ኤርሚዬ። በኢየሱስ ስም እንዴት ያስፈልገን ነበር የጸሎት። ተባረክ ሙፍታይ። ጌታ ዘመንህን ይባርክ። ተባረክ። እያዳመጥኳችሁ ነበረ። ከዛ ሞባይሉን ቁጭ አድርጌ እያዳም በዛው ተኛው። አሁን እኛ ጋር ወደ 3 ሰዓት ሊሆን ነው። ከዛ ከእንቅልፍ ስነሳ ድምፃችሁ ሰማው፣ ልጁን እባክህ ተመለስ ስትሉ። ከዛ ውስጤ በጣም እንትን አለኝ፣ ተሰማኝ። እንዲጸልዩልኝ አልኩና እንትን አልኩ። እግዚአብሔር ይመስገን በእናንተ እጅ አሮድ ነው። በጣም ደስ ብሎኛል። እግዚአብሔር ይመስገን። ማሳ ላይ ዘመንሽን ይባርካለዋለሁ። እንኳን ተናገርክ። ሁላችን መልካም ነበር። የእውነት እኔ ልቤ በጣም ነው ደስተኛ የሆነ ኤርሚ ጸሎት ይገርማል በጣም። ጌታ ይባረክ በእውነት ኤርሚዬ። ጌታ ዘመንህን ይባርክ። እስራኤል ቅዱስ እግዚአብሔር በአንተና በቤት የጀመረው እስከ ዘላለሙ በዘር የማይታጣ የእግዚአብሔር ቃል በዘላለም ላለ ተባረክ። የሚገርም ነው እውነት። እኔ ለእኔ በግሌ ይፈልግ ነበር። ጌታ እግዚአብሔር ይባረክ። ኦፍታሄ እንግዲህ ጠንክር። ቸርችን አታቁም። ጋና እዚህ ከኛ ጋር ሆነ አብረን አለን። ልክ ነው። እኛ አባት አለን። በጣም ባይን ያስመጣኝ ወርድ ነው ኤርሚ ሲናገር። አሁን አባት አለን፣ እኛ አባት አለን። የምንሄድበት ቦታ አለን፣ እናውቀዋለን። ምንጠራው አምላክ አለን። ስንጠራው የሚሰማ በሳት የሚመልስ አምላክ ያለን። ከስትንፋሳችን ይልቅ በጣም የቀረበ እድለኞች። እስኪ ዛሬ እነንትና ጋር እንሂድ፣ አይ ነገ ነው ንግሱ፣ ከነገ ወዲያ ነው የሚነግሰው እያልን አንበጣጠስም። አንድና አንድ ነው። በሰማይ በምድር ፈጣሪ የሆነ ስለ ሰው ልጆች ዋጋ የከፈለ ለዘላለም የወደደን አባት አለን። እኛ በሰማይ ሰማይና ምድርም ይናገራሉ፣ ይህን ይመሰክራሉ። እግዚአብሔር ወዶናል፣ እኛም ደግሞ እሺ ብለን ተቀብለናል። እና ጌታ የተባረከ ይሁን። ጌታ ይባረክ። ጌታ መቀበል የምትፈልጉ ወገኖች አሁንም መግባት ትችላላችሁ። አይ ጥያቄ አለን ካላችሁ ደግሞ ርዕስ አለን፣ በርዕሳችን እንቀጥላለን ማለት ነው። ኦፍታሄየ በቃ በውስጥ ደግሞ ማውራት ካለብን እናወራሃለን። ትንሽ እሺ፣ ተባረክ። እንወዳለን ወንድማችን አይደለህ? ክሬተርም አሜን ስትለያየው መስሎኛል። ቅድም ጸልዩልኝ ደክሜ ነው ይል ነበር። ሁላችንም ብቻ አሜን እንል ነበር። ይሄ ከእግዚአብሔር ድምፅ ነው። ያ እና ትንሽ ታብታብ አድርጉ፣ ሼር አድርጉ ወገኖቼ። ትንሽ ሰብስክራይብ ማድረግ የምትችሉ የኤርሚን ቤት ሰብስክራይብ አድርጉ ፕሊዝ። ሰብስክራይብ ብቻ ነው ሊያቆየው የሚችለው፣ እሱ በጣም ይጠቅማል። ተባረኩልኝ። ጌታ ዘመናችሁን ይባርክ። እሺ
እንቀጥል እንግዲህ ሰውን አስገባ። ዳጊ ያለህ ዳጊን ዛሬ አልሰማሁትም። ቢዚ ነው መሰል። ኦርቶዶክስ የሆናችሁ ወንድም እህቶች ግቡ። ጌታ መቀበል የምትፈልጉ በተለይ በዚህ መንፈስ በቃ ደስ ይላል። ከአሹ ጀምሮ መንፈስ ቅዱስ ይገርማል። ኃይለኛ ስራ እየሰራ ነው እና በዚህ መንፈስ እህትየው ወገኖች ይሰማል? ሴና ትሰማለህ? ይሰማል። ምን ሆና ነው ተቋረጠች እህታችን? ምናልባት ኔትወርክ ወይ ነው። ኦኬ እህትየው አለሽ? ማይክሽ ሚዩት ነው። ኦኬ እሺ፣ ሴና የምትዩ ነገር ካለ ማለት ትቻለሽ። እስከዛ ኦኬ። አይ እርምዬ ሰላም ብያለሁ። ዳጊ እርሚ ሁላችሁንም ሰላም ብያለሁ። እርምዬ ጌታ ኢየሱስ ባርክ፣ ተባረክ። እውነት በጣም ደስ የሚል ጊዜ ነበረ እና ደግሞ አሹ እውነት ለመናገር አሹ በጣም ነው ያሳዘነኝ። ያው እርምዬ ታውቀዋለህ ማለት ክርስቶስን መካድ በጣም ከባድ ነው እና ያው እሱም ከዚህ በፊት ወደ ሌላ ቤተ እምነት ሄዶ ስለነበረ ለዛ ነው እንትን ያለውና በጣም ከባድ ነው ክርስቶስን መካድ እና ለዛ ነው እርምሻና በውስጥ አናግረው እና ደግሞ ጸልይለት። እሺ ሴና፣ እሺ ቴንክ ዩ። እህትየው ወጣች። አይ ቲንክ ኔትወርክ ነው ያስወጣት። ምንድን ነው እርሚ መቋረጤን ወይም ምናልባት ቻርጀር ሰማሃለሁ። ገርማል በጣም ሪፖርት አድርገውብኝ ነው። ጌታ ይባርካቸው። ሪፖርት ነው ሪፖርት ነው። ስወጣ እኮ አየሁት ሪፖርት። ኦኬ አይ ተዋቸው በቃ አሸንፍም። አይሆንም፣ አይሰካም። ገርሞኛል እኮ እንደ ቤት ነው ያለሁት እንትኔ ፉል ነው እና እንዴት እንደዚህ እንደሆነ ራሱ ግራ ገባኝና አየሁት። ኦኬ አሁን እየተባረክ ተባረኩ። አሁን የእድሜን ቤት ሰብስክራይብ እናድርግ፣ እንቀጥል። ናቲ ሰላም ላንተ የሆነ ኦርቶዶክስ ተሆን ወንድሜ ናቲ ሰላም፣ እንደምናችሁ? እግዚአብሔር ይመስገን። ሰላም አንተ አለው? እግዚአብሔር ይመስገን። በእርግጥ እኔ ኦርቶዶክስ አይደለሁም፣ ቤተ እምነት ፕሮቴስታንት። እሺ የገባሁበት ምክንያት በእርግጥ ቴንኪዩ ልላችሁ ፈልጋለሁ በጣም እኔ ያው የሚቻል የሚፈቀድልኝ ከሆነ ምናልባት እሺ ኢትስ ቢን ኦልሞስት 2 ዓመት። ከ2 ዓመት በፊት ነበር የኤርሚን አገልግሎት የምመለከተው እና ጌታንም ያገኘሁት እዚህ ነው። ኤርሚ ሲጸልይ ነው ከስር ሁኜ። በእርግጥ ኮንፌስ ያደረኩት ከስር ሁኜ ነው፣ ገብቼ አይደለም። እንደዚህ ገስት ቤት ቁጭ ብዬ ነው እና ኦልሞስት 2 ዓመት ሞላኝ እና ዛሬ ለመሰክር ነው ይሄንን የመጣሁት። ኦፊሻል በጌታ በቸርች ትሄዳለህ? አሁን ህብረት ታደርጋለህ ወንድሞች ጋር? አዎ አደርጋለሁ። እና ጌታ ኢየሱስ የተባረከ ይሁን። እግዚአብሔር ይባርካችሁ። ብዙ ሰው ጌታን አግኝተዋል። ኢቨን መጥተው እዚህ እንትን አድርገው አልመሰከሩ ይሆናል እንጂ ወንድሜ መንታ ወንድም አለኝ፣ እሱ ራሱ ጌታን አግኝተዋል በዚህ አገልግሎት እና እግዚአብሔር የተመሰገነ ነው። አሜን። ጌታ ዘመን ይባርክ። ዋው ጌታ ክብሩን ይውሰድ። ለዚህ ሁሉ ጌታ ነው። ልጆቹን ሊሰበስብ የወደደ እግዚአብሔር ነው እና ተባረክ ጎበዝ። እንኳን ጌታ ገላገለህ፣ እንኳን አመለጥክ አንተ። እሱ ነው። ሃሌሉያ። እግዚአብሔር ክብሩን ይውሰድ። እንዴት ደስ ይላል እንደዚህ አይነት ነገር መስማት። እሺ ሰብስክራይብ ያደረከው ወንድሜ አክሳና ነው ሮክሳና፣ ጌታ ዘመንህን ይባል። ተባረኩ ተባረኩ። አሁንም ሰብስክራይብ አድርጉ፣ ቀጥሉ።
ቤቱን ለማዳን ማለት ነው። ጌታ ዘመናችሁን ይባርክ። እሺ ሌላ ደግሞ ሰው ካለ ተባረክ። ናቴ ጌታ ዘመንን ይባርክ። እሺ ኑ ግቡ። የላካችሁ አማኞች ከሆናችሁ ብዙ ምስክርነት እንትን ለማለት ጊዜ ያለ ብዬ አላምንም፣ ግን እስኪ አንዳንድ ሰው ላስገባ። እሺ መዝሙር ምን ችግር አለ? በጣም ደስ የሚል ነው የዛሬው ቀን። ጌታ ይባርክ። እሺ 2025 ዩዘር የተደረበ ድምፅ አለ። እውነት በጌታ ዩዘር ሰላም እሰማለሁ። ሰማለሽማ? ሰላም ነሽ? ሰላም ይመስገን። አመሰግናለሁ ስላስጋበዝሽ። አማርኛ ብዙ አይችልም፣ ትንሽ ነው የምናገረው። ከኤርትራ ስለሆንኩ ማለት ነው። ትግርኛ ነበር በብዛት የምናገረው። ግን ሁሌ የኤርሚያስ ፕሮግራም ስለሚከታተል ከፌስቡክ ጀምሮ የነበረ ፕሮግራሙ ማለት ነው። ከሱ የተነሳ ብዙ ስለ መጽሐፍ ቅዱስ ማወቅ ችያለሁ። ኦርቶዶክስ ነኝ፣ ግን በውስጤ በጣም የታደስኩ ኦርቶዶክስ ነኝ ማለት ይችላለሁ። ከመጀመሪያ ማለት ነው። ስለ ስዕል፣ ስለ ድርሳናት ምንም ማወቅ አልፈልግም። ኢንተረስት ደግሞ አልነበረኝም ከመጀመሪያ ጊዜ። ኤርሚያስ ሲናገር ብዙ ስለሚናገር ደግሞ ጥላቻ እንዲኖረኝ አረገኝ ማለት ነው። እንኳን አላወቅኩት፣ እንኳን ማንበብ እንኳን ኢንተረስት አልነበረኝም ማለት እችላለሁ አሁን። እና ውስጤ ግን በክርስቶስ ነው ብዬ አምናለሁ። ግን በክሌም ግን አላረኩም። ክርስቶስ ጌታን አልተቀበልሽም፣ ግን ድርሳናቶች ምናምን አታምኝም። ያው ኤርሚ ሲያስተምር ስለሰማሽው። ግን አንድ ነገር ልንገርሽ፣ ጌታ ኢየሱስን ተቀበይ ማየ። በአደባባይ አይደል የሞተልን? ምንም ሰው ባለበት አሁን እጅሽን ብድግ አድርገሽ ጸልይልሽ ኤርሚ። አዎ ፈልጋለሁ። እኔ ብዙ እኮ ለሌላ ሰው ሲጸልይ ጌታ ሲቀበሉ እኔ በእምነት ተንበርክኬ ተቀብያለሁ፣ ባክግራውንድ ማለት ነው። እና አሁን ፊት ለፊት ሆን ስለፈለግኩ እሰይ ተባረኪ። ጌታ ዘመንሽን ይባርክ። ሚውት አድርጊና ጠብቂኝ። ሌላ ሰው ደግሞ ልቀበልና አንድ ላይ ጌታን ትቀበላላችሁ ዛሬ። በቃ በሰማይ በምድር እኛም ጋር ደስታ ነው። ጌታ ኢየሱስ ይባረክ። ዛሬ ወይኔ በቃ ቁጭ ብለን ነው የምናነጋ ዛሬ። ጌታ ኢየሱስ ክርስቶስ እንደ በእውነት ክብሩን ይውሰድ። ሰይ ሃሌሉያ። ሌሎች ኑ ደግሞ ሌሎች ካላችሁ ኑና በውስጥ ሰው እንዳያችሁ ፈርታችሁ ያረጋችሁትን በአደባባይ ጌታ ደግሞ በአባቱ ፊት ምን ያደርጋል? በፊት ለፊት ይመሰክርልናል ማለት ነው። ያ አሌክሳና ጌታ ዘመንን ይባርክ። መለሰ ዳምነው ጽዮን ተባረኩ። 3 ልጆች ሰብስክራይብ ያደረጋችሁ ጌታ ዘመናችሁን ይባርክ። ቀጥሉ ሰብስክራይቡንም ጌታ ዘመናችሁን ይባርክ። እሺ እታች ያሉ ደግሞ አሁን ጌታ የሚቀበሉ ናቸው ብዬ ነው ማሰብ የምፈልግ። ሜሮን የኔ ግቢ እስኪ ቀጥሉ። ተባረኩልኝ። ሃሌሉያ። ሜሪ እንዴት ነሽ? ሜሮን ትሰሚያለሽ? ትሰሚኛለሽ? ኦኬ። እንደዚህ አይነት ነገር ሪፖርቱ ስለሚያስፈራኝ እታች ቆይና ሬዲ ስትሆኝ ነይና ጌታን ትቀበያለሽ። እሺ ጌታን መቀበል ፈልግሽ ከሆነ ገብታለች። አይ ገብታ ነበረ። እሺ ጋይስ አሁንም ሪፖርቱ ነው እንደዚህ እንዳያሳየን እያደረገ ያለና ታብታ ማድረግ የምችሉ ታብታ አድርጉ። 1 ሚሊዮን እናስገባው። ሼር ማድረግ የምትችሉ ሼር አድርጉ ፕሊስ። ኦኬ ሌሎች ካላችሁ ደግሞ ኑ አንድ ቁጥር ጻፉ። በንስሐ መመለስ የምትፈልጉ ጌታን መቀበል የምትፈልጉ በዚች በተወደደች ሰዓትና ቀን አምልጡ።
እንኳን ጌታ ኢየሱስ አይደለም አንዳንድ የዓለም ጠቢባኖችን በኩራት እንጠራለን። እኔ የተባረክ በኩራት እንጠራለን። እኛ እኮ ከሌን እናውቀዋለን እንላለን። እንዲህ የተባለ ሚኒስተር እኮ ፎቶ አብሬ ተነስቼ አውቃለሁ። በድሮማ ዘፋኝና ዳንሰኛ ሁሉ ነው አይደለም። ኢየሱስን ኑ ወደ አባታችሁ አምልጡ። ኑ ዛሬ ደስ ይበልን። ኦኬ ወገኖች፣ ወይ ጌታ ይባረክ። እምነት እንዲሆናችሁ አንድ ነገር ልመስክርላችሁ። ሼርሚ እኔና ሚስቴ ብቻ የምናውቀው በእኛ ቤተሰብ ውስጥ በቤታችን ውስጥ የጸለይነውን ጸሎት ከእግዚአብሔር ዘንድ የምንጠብቀው ነበር። ወንድሞች እናቶች፣ ያን የጸሎት መልስ የምንጠብቅ ነበር። ማማም እኔም በእንባ ሆነን በጌታ ፊት የጸለይንበት እና መቼ ይሆን ብለን የምንልበት ማለት ነው። እንዲና እንደዚህ ብዬ አልነግራችሁም። የማማም እየሰማች ልክ አሁን ለእናንተ ጸልዬ ቅድም እያገለገልኩ እያለሁ እሷ ከውጭ ገባች እና እናንተን እያገለገልኩ እያለሁ ምሳ እያበሰለችልኝ ነበር እና ምሳ አብስላ አምጥታ 2 ማንኪያ ሳልጎርስ ይሄ ወንድም ገብቶ ጸልይልኝ ብለዋል እና እሱ መጣ። ልክ ጸልዬ እሷ ማሜን እያለች ጸልዬ እንደጨረስኩ በመካከል ላይ ወጣ ፖስታ ከፈተች። ፖስታ ስትከፍት ተጨንቀንበት በእግዚአብሔር ፊት ያነባኑ የጸሎት መልስ በፖስታው በኩል ተነገረን ማለት ነው። ያ ሁሉ የከበደ ነገር እንደ ድንጋይ የሆነ ነገር በጣም ነው የገረመኝ። አሁን ጸሎቱን ስጨርስ ማማ ያንን የነገረችኝ ፖስታውን አይጣ ማለት ነው። ለእግዚአብሔር ክብር ይሁንለት፣ ለእግዚአብሔር ክብር ይሁንለት። እምነት እንዲሆናችሁ ልንገራችሁ ብዬ ነው። አልቅሰንበት ነበር፣ አንብተንበት ነበር፣ በእግዚአብሔር ፊት ጮኸን ነበር እና ግን ልቤ ሰላም ነው። ያው እግዚአብሔር ለልባችን አይደል የሚናገረን። ልቤ ሰላም ነው። ማማ ግን ትንሽ ተጨንቃ ነበረና ልክ አሁን ለእናንተ ጸልዬ በኢየሱስ ስም ብዬ ጨርሼ ሳበቃ ማማ ነገረችኝ፣ ደብዳቤ መጥቶ ማለት ነው። እና ለእግዚአብሔር ክብር ይሁን። ወዲያው ደግሞ እዚህ እናንተ እያወራችሁ እኛ ተንበርከን በእግዚአብሔር ፊት አመሰገንን። የጸሎታችን መልስ ጌታ ኢየሱስ በሚያስገርም በሚያስደንቅ እጅ ባፍ በሚያስጭን መለሰልን ማለት ነው። ዘር ትውልዴ ይገዛለት። ጸሎቴን ሰምቶ ስለሚመልስ ብቻ አይደለም፣ ባይመልስም እንኳን አምላኬ ነው። ደግሞም ሰምቶን የሚመልስ በለመኑ ልመና መጠን ልክ አይደለም። እግዚአብሔር እንዴት አይነት አባት ነው! እንዴት አይነት አምላክ ነው! ወንድሞችና እህቶች፣ እና ለእግዚአብሔር ክብር ይሁን። በጣም ነው ደስ ያለ አይደል? ሃሌሉያ ነው። ልክ ጸሎቱን ስጨርስ እሷ ፖስታ ሄዳ አምጥታ ነበርና ጸሎቱን ስጨርስ ምሳዬንም ሳልበላ 2 ማንኪያ እንደበላሁ ነው፣ ገና 2 ማንኪያ እንደጎረስኩ ነው ወንድማችን ገብቶ አቋርጬ ወደ ጸሎት የገባሁትና ጸሎቱን ስጨርስ ሳቆም በቤታችን የጠበቅነው የጸሎት መልስ ጌታ ኢየሱስ ባልጠበቅነው መንገድ የተአምራት አምላክ ተአምራትን ያደርጋል። እምነት እንዲሆንላችሁ ልመስክርላችሁ ብዬ ነው። ተባረኪ እህትዬ፣ ቀጥይ። ሃሌሉያ እያለው እኮ ነው። ሃሌሉያ፣ ክብር ለእግዚአብሔር ይሁን። አንድ እህታችን እዚህ ላይ ጠብቀው ነገር ወይት አንቻረልሽም ተናገር። በአንቺ በኩልና በእህቴ ሚሚ በኩል የተናገረኝ መልእክት ምንድን ያልሽው? ደስ የምትሰኝበትን ነገር እግዚአብሔር ያሰማሃል። ትሰማለህ ነበር ያልሽኝ። የምጠብቀው ነገር አለ ስለ የምጠብቀው ነገር አለ። ደስ የምትሰኝበትን ዜና፣ ደስ የምትሰኝበትን ነገር ትሰማለህ። ከወር በፊት ነው አይደል ያልሽኝ? አዎ። አንቺንማ ከቲክቶክ ላይ አባርሬ እዛው ቤት ውስጥ ምሽግ ላይ ነው ማስገባት። አሸበሽባለሁ። ምን ይለኛል? በእውነት እወጣልሃለሁ ሀገር ላይ ወንድሞችን አውጤ በእውነት በጣም ነው የምሰማት ዳዊትን እና ይሄን ቃል ነግራኝ ነበር። አይገርምም?
ማማ ታስታውሻለሽ? ያ መንገድ ላይ ነበርን አይደል? ልክ ናት። መንገድ ላይ መኪና ልንገባ እየወጣን ነበርና የምትደሰትበትን ነገር ደስ የምትሰኝበትን ነገር ትሰማለህ ብላለሽ። ነፍሴ ተጨንቆበት የነበረ ነገር ነበር። የእግዚአብሔር ልጅ ኢየሱስ አሁን ይኸው በዚህ ሰዓት ላይ ማለት ነው። ይኸው አሁን በዚህ ሰዓት ላይ 30 ደቂቃ አልሞላም መልሱ ቤታችን መጣ። ያኛው ይመጣል ብላ እስራኤልም አለ። ኧረ ስንት ነገር አዋረ ቀጥሉ። እህታችን ጌታ ልትቀበል ነው ኤርሚዬ ብላና እስከዛው ሌሎችን ጥሪ ላድርግ። ክብር ለእግዚአብሔር ይሁን። እንቀጥል። ሃሌሉያ ሃሌሉያ። የእስራኤል ቅዱስ እግዚአብሔር ይመስገን። በእውነት ጌታ መንፈስ ቅዱስ ግን ገርማል በጣም። ይሄ ነው እግዚአብሔር እንግዲህ የምታዩት ነው። ሁልጊዜ ያስደንቀናል። ሃሌሉያ። እኔ ቃል የለኝም። በእናታችሁ መዝሙር ላደርግ ነው። እኔ ደስ ብሎኝ በጣም ደስ ይለኛል። ጌታን የሚገርምሽ ነገር እኔ በህልሜ አንድ ቀን ኤርሚ መጥቶ አያውቅም። ዛሬ 2ኛ ዓመቴ ነው ከሱ ጋር። እውነት ነው የሚል ለእውነት የእሱ ነጭ ልብስ መልበስ ደግሞ አንድ ነገር አንድ ነው ያልኩት የገመትኩት። ጌታ ክብሩን ጠቅልሎ ይውሰደው። እውነት ሌላ ምንም የምንለው ነገር የለም። እግዚአብሔር ነገር ተባረኩ። ናቸው ሪስኪ ና ተባረክ። ደስ ብሎኛል። የት እንዳሉ እኔ ቦታ ልልቀቅ ብዬ ነው። እሽማ በጣም ደስ ብሎኛል። ጌታ ስሙ ይባል። ዛሬ የደስታ ቀን በእውነት በቃ እግዚአብሔር ይመስገን። ሁል ጊዜም ለኛ ደስታ ነው። ወንጌል በተሰበከ ቁጥር ቃሉ ሰርቶ ስለማይመለስ ቀኑን ጠብቆ የሚያፈራ ነው እና ሁልጊዜ ለኛ ደስታ ነው። ጌታ ስሙ ይባረክ። አንቺንም ዛሬ ስላየሽ ደስ ብሎኛል። ሰሞኑን ዝም ብዬ ሳስብሽ ነበረ። ጌታ ይመስገን። እንኳን ደህና መጣሽ ኤርሚዬ፣ እንኳን ደስ ያለህ። እንኳን ጌታ ጸሎትን ሰማ። እግዚአብሔር የኛ አምላክ ያው አምላክ የሚሰማ የሚመልስ አምላክ ነው። ስሙ ይባረክ። እኔም አንድ ማለት የምፈልገው ትላንት በጣም ጌታ ያስደስተኝ ቀን ነው። ጌታን ተቀብዬ ከሀገር ቤት ያው ልጆችን ጥዬ ስወጣ ገና የ3 ዓመት ተኩል የነበረው ትንሹ ልጆች አዝነውብኝ ነበር እና ለረጅም ጊዜ አያናግሩኝም። በጣም ስለኔ ጥሩ ስለማይነገራቸው ለሌላ በቃ እንዴት ነው ላይፌን ለመቀየር የወጣሁ እንጂ በጌታ ምክንያት ተሰድጄ እንደወጣሁ አያውቁም ነበር ልጆቼ። እና ትላንትና ከ18 ዓመት በላይ የተለየሁት ልጄ እንኳን ለእናቶች ቀን አደረሰሽ እናቴ እወድሻለሁ ብሎ ሲልክልኝ በእውነት በግንባሬ ተደፍቼ ነው ያለቀስኩት። ለምን በቃ እግዚአብሔር ትልቁ በቃ እምባዬ የታበሰበት ቀን ነው። ለምን አያውቁም። በልጅነት አይምሯቸው ብዙ ነገር ሲነገራቸው ስለነበረ ልጆቼ ጠልተውኝ ነበር። እኔ ግን ያው ልጆቼን ማሳደግ ያልቻልኩት ጌታን አልተውም ስላልኩ ምርጫዬ ስላደረግኩ ነበር እና በጣም የተደሰስኩበት ቀን ትላንት ነው። እወድሻለሁ ብሎ ያን ቃል ሲነግረኝ በእውነት ጌታ ደግሞ ምን ያህል አስቡት፣ ምን ያህል ደግሞ እኛን እንደሚወደን እና ጌታ ስሙ ይባረክ። እያንዳንዷ ቀን በምህረት የተጨመረችልን በደስታ የምናሳልፍበት ቀን ያደረገው የሰራዊት ጌታ እግዚአብሔር ነው። ስሙ ይባረክ። ሁላችሁም ተባረኩ። ወዳቸዋለሁ። ጌታ ዘመንሽን ይባርክ። ሃሌሉያ። እልል ነው የሚያስፈልግ። አንቺም እግዚአብሔር መልካም ነው አውቃለሁ እና ታሪኩን እግዚአብሔር አምላክ እንኳን ረዳሽ። በእውነት ታጌ እግዚአብሔርን ጠብቀሸዋል። እግዚአብሔር ደግሞ መልካም አምላክ በቃ እግዚአብሔር በምድርም እያስደነቀን ዘላለማዊም ደግሞ የሚገርም እየሆነልን ነው የምንቀጥለው እና እጅ አንሰጥም። ጌታ እግዚአብሔር ክብሩን ይውሰድ። በእውነት የዛሬው የሚገርም ነው። ሺህ ጊዜ መዝሙር ትሉኛላችሁ። ቅድም እኮ ኤርሚ ያሰምቶታል። ሳዮኒዝም እሺ፣ ችግር የለውም። WG ወይም ምን ብዬ ልጥራው? እሺ፣ ተባረኪ ጸጌ።
እንደዛ ነው ያሰብክ። አቤል ተባረክ። ያ WG እሺ፣ WG አንሚዩት አድርግና አውራ ወይም አውሪ። ኦኬ ታች ቆዩና ሌሎች ደግሞ ጌታን መቀበል የምትፈልጉ ኑ፣ ደስታችን እስኪ እንደዚህ ተራ በተራ እያልን ከሚሆን አንዴ ሺ ጊዜ ላድርግሽ። የማን መዝሙር እንደሆነ አላውቅም። በጣም ሺ ጊዜ የሚለው በስቷል። እሺ ዮሴፍ በቀለም አሪፍ ነው። ያ እስኪ ሺ ጊዜ የማን ነው? እንዴት ተብሎ እንደሚጻፍ በእንግሊዝኛ አላውቀው። ሴች ነው ሴች ነው። ሺ ጊዜ እስኪ ጻፉና ልሞክረው። እስከዛው ጌታን መቀበል የምትፈልጉ ኑ እህታችንም እየጠበቀች ነው። ዩዘር ያለሽ አይዞሽ፣ አለሁ አብሬሽ አለን። እግዚአብሔር ይባረክ። ሃሌሉያ። ሺህ ጊዜ እልፍ ጊዜ እልፍ። ዛሬ ቀኔን የያዘው መዝሙር ነው። እግዚአብሔር ስም ይባረክ። ሺህ ጊዜ እህታችን ጸልይልሻለሁ። ደስ ይበለሽ። ጌታዬ ኢየሱስ ሃሌሉያ። እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ለእህታችን እንጸልይላትና ወደ እግዚአብሔር መንግስት ለመጨመር የወሰነች እህት አለች አይደል ያልሽኝ? እህትየው እግዚአብሔር ለዘላለም ስሙ ይባረክ። ዛሬም ጌታ ስለሚሰራ አለሽ እህትየው ብራይት። ሺህ ጊዜ እልፍ ጊዜ እልፍ ባመሰግንህ እኔ አልጠግብም፣ ባመሰግንህ እኔ አልጠግብም፣ ባመሰግንህ ብዘምርልህ እኔ አልጠግብም፣ ብዘምርልህ እኔ አልጠግብም፣ ብዘምርልህ ሺህ ጊዜ እልፍ ጊዜ እልፍ። ጌታ ኢየሱስ ለዘላለም ስም ይባረክ። አባ እናመሰግንሃለን። ለዘላለም ስም ይቀደስ የኔ ጌታ። ባመሰግንህ እኔ አልጠግብም፣ ባመሰግንህ እኔ አልጠግብም፣ ባመሰግንህ ብዘምርልህ እኔ አልጠግብም፣ ብዘምርልህ እኔ አልጠግብም፣ ብዘምርልህ ባገለግልህ እኔ አልጠግብም፣ ባገለግልህ እኔ አልጠግብም፣ ባገለግልህ። ጌታዬ ስም ይባረክ። ሃሌሉያ። እሺ እህቴ ብራዊት የለሽም? ማይክሽ ሚዩት ነው። ድምፄ ይሰማችኋል አይደል ወገኖች? ሺህ ጊዜ ይሰማል። እሺ እህትዬው ዞር ብላ ነው ማለት ነው። እሺ ቴንክ ዩ። ማንኛዋ ናት ጌታን መቀበል የፈለገችው እህታችን? ዩዘር ናት። ዩዘር 2025። እሺ ዩዘር አለሁ እየጠበቅኩ ነው። እንዴት ነሽ እህታችን? ሶሪ ስላጸበሽኩሽ። ችግር የለም እግዚአብሔር ይመስገን። ሰላም ጌታ ይመስገን። የት ሀገር ነው የምትኖሪው እህታችን? ጀርመን ነው። ጀርመን ነው የምትኖሪው። ጌታን ለመቀበል ወሰንሽ ነው? አዎ። የእውነት ነው? እግዚአብሔር ልብ ያውቃል። ብዙ ጊዜ ነው የሚከታተልህና ኦኬ። በትምህርትህ በጣም ልቤ ውስጥ ገብቶ እግዚአብሔር ይባረክ፣ እግዚአብሔር ይባረክ። የኦርቶዶክስ እምነት ተከታይ ነበርሽ? አዎ። ዌልካም ወደ እግዚአብሔር መንግስት፣ ወደ ኢየሱስ ጥላ እንኳንም መጣሽ። አስተማማኝ ወደሆነው ጌታ እንዲህም አይነት ህይወትን እንድትወስኝ የረዳሽ እግዚአብሔር መንፈስ ቅዱስ ክብሩን ይውሰድ። አሜን። እግዚአብሔር ክብሩን ይውሰድ።
ጌታ ለዘላለም ስሙ ይባረክ። እሺ ፓስተርዬ፣ እሺ እነግርሃለሁ። ቆይ ከቻልክ እስኪ ና። እግዚአብሔር ይባረክ። ፓስተርዬ ና እስኪ። ጥሩ ቦታ ላይ ነው ያለው። አይ ቲንክ ሌሊት ነው እናንተ ጋር። ከቻልክ ና ግባ። እሺ እግዚአብሔር ይባረክ። ምን ያህል ጊዜ ሆነሽ ከሰማሽ? ምን እንድትወስኝ ያደረገሽ እህታችን? መጽሐፍ ቅዱስ ታነቢ ነበር? አዎ እኔ መጽሐፍ ቅዱስ ማንበብ ከጀመርኩ በቃ ከኤርትራ ሲወጣ ጊዜ ነው፣ ሱዳን ሲወጣ ማለት ነው። እና ኦርቶዶክስ ቤተክርስቲያን ሆነ ጥሩ የወንጌል ሀሳብ ያላቸው ቤተክርስቲያን ነው የገባሁት መጀመሪያ። ናዙ እዛ ተምሬ ነበር። ከሱ የተነሳ ምንም የድርሳናት የስዕላት ምናምን አድናቆትና ክብር የለኝም። እና ትምህርት በዚህ ነው የወደድኩት። እነሱ ስለምትጣሩ ነበር እና እንኳን እንደዛ እነሱ አናነብ ነበርኩ ብዬ ውስጤ በቃ ደስታለሁ። ጌታ ይባረክ። ኢየሱስ ሀሳብ ነው ያለኝ፣ ቅንዓት አለኝ፣ ግን የጸሎት ድካም ግን አለኝ። በጣም እፈልጋለሁ። የትኛው ከተማ ነው የምትኖሪው? ጀርመን? ከተማ አይባልም፣ ገጠር ነው። ገጠር ነው። አካባቢያችሁ ቸርች አለ? የአበሾች የኤርትራውያን ወይ የኢትዮጵያውያን? ምንም አላውቅም፣ ግን የዚህ ሀገር በዚህ ቋንቋ በዚህ ጀርመናውያን ግን እሄዳለሁ። ኦኬ እሺ፣ እጸልይልሻለሁ። ኦኬ ወንድማችንና ማን አንድ ሰው አይ ቲንክ ወንድም ይመስለኛል የቆየው ነው ኤርሚ ጸልይልኝ ብላ ያልከው ጌታን ለመቀበል ነው። ጌታን ለመቀበል ከሆነ ና ከእህታችን ጋራ አብረን እንጸልይ። እግዚአብሔር ይባረክ። እህታችን በውስጥ መስመር እኔ አገኝሻለሁ። ኦኬ አው ጽፈልሽ ነበር አላየሁም እንጂ። ኦኬ እሺ ኦኬ በውስጥ መስመር አገኝሻለሁ። ሌሎች ሊያገኙሽ ቢፈልጉ የሚደውሉ አሉ፣ እነሱ እንዳትቀበያቸው። እሺ ያ እሺ። እህታችን አስካለ ነው? አዎ አስካለ የምትባል ልጅ አስገብቻለሁ። አስካለ አስካለ አይሰማሽም? አስካለ ኦኬ ማይኳን ከፍታለች። የወፎች ጩኸት ይሰማል። እሷ ግን አይ ቲንክ አልፈለገችም ማለት ነው። እሺ እህታችን ጌታ ይባረክ። ስለዚህ ጌታን ለመቀበል ዝግጁ ነሽ? ልጸልይልሽ? አዎ ወደሽ እና ፈቅደሽ ጌታን ለመከተል ነው የወሰንሽው አይደል? ማንም ያስገደደሽ የለም? እኔ ባክግራውንድ እኮ ተቀብያለሁ። እዚህ ሌላ ሰዎች ስትጸልይ እንደዛ አድርጌ አውቃለሁ፣ 2 ጊዜ ምናምን ይሆን። ግን አሁን ከዚህ በፊት የንስሐ ጸሎት ጸለይሻል? አዎ የት ማጋኛ ጋር አይደለም ኤርሚዬ የምትለው አንተ አንድ ቀን ሰዎቹን እያስቀበልክ በቤቴ ሆኜ ብቻዬን ተቀብያለሁ ነው። ኦኬ ለሰዎች ኤርሚዬ ለሰዎች እየጸለይክ እሷ ቤቷ ሆና በእምነት እየጸለይሽ ነበር። እግዚአብሔር ይባረክ። ስለዚህ ጸለይሻል ማለት ነው። ግን ፐርሰናሊ ጸልይላት ኤርሚ ከቻለ። ደረጀን እንጠይቀው። ደረጀ ሰላም ላንተ ይሁን። ሰላም ለሁላችን ይሁን። እሺ ጌታ ልትቀበል ነው እንደኔ? አዎ ተቀብያለሁ፣ ግን ትንሽ ወደ ኋላ። አቤት ጌታን ተቀብያለሁ፣ ግን መቼ ነው የተቀበልከው? የዛሬ 4 ዓመት ነው የተቀበልኩት። እሺ የት ሀገር የምትኖረው? አሁን ደብረ ዘይት ነኝ። ኦኬ ቸርች ትሄዳለህ ታዲያ ጌታን ከተቀበልክ በኋላ? በፊት እየሄድኩ ነበረ። አሁን በቃ ወደ ኋላ የሚያስቀረኝ
መንፈስ በቃ አስቸገረኝና በቃ ጸሎት በጣም ነው የምፈልገው። የት ቤተክርስቲያን ነው የምትሄደው የነበረው? ምን የት ቤተክርስቲያን ነበር የምትሄደው የነበረው? እኔ ሲጀመር ቤተክርስቲያን አልመርጥም በል። በቃ እታችሁ ብራዘርዬ ለእታችን ጊዜ እንስጥ። ቴንኪዩ። ቤተክርስቲያን አልመርጥም ብለህ ካልክ አንተ ገና ነህ ማለት ነው፣ ሩቅ ነህ ማለት ነው። ወንጌል ስማ። አንድ ቀን ዳንስ ምናምን ያለው ፔጁ እየገብች ቼክ ችግር የለም። ዳንስ አይደለም ለምን አጋንንትን ፔጁ ላይ አያስቀምጥም? ቤተክርስቲያን አልመርጥም ብሎ ካለ ገና ነው። ይሄ ገና መልፋት ይፈልጋል። እዛው በዓለም እንግዲህ ጌታ ሲጠራው ይመጣል። ሳይገባቸው ከሚመጡ ይልቅ ገብቷቸው ቢመጡ ይሻላል። ኦኬ፣ እግዚአብሔር ባረ። ጌታን ከተቀበለ ቸርች መከታተል። ጌታን ከተቀበላችሁ በኋላ ቸርች ነው ጆይን ማድረግ ያለባችሁ። እኔም ከቸርች ጋር የማገናኛችሁ ባላችሁበት ቤት ቦታ ላይ ማለት ነው። ኦኬ፣ ቸርች ባለበት ቦታ ላይ ጆይን ማድረግ አለባችሁ። ጌታን ከተቀበላችሁ በኋላ አውላላ ሜዳ ላይ የምትቀመጥ ከሆነ እንዲህ አይነት ትውልድ ነው የምትሆነው ማለት ነው። እኔ ቸርች አልመርጥም፣ እኔ የትም አልሄድም፣ መሄድም አያስፈልገኝም ምናምን ነገር። ይሄ በጣም አደገኛ ትውልድ ነው። አደገኛ መጥፎ። እዛው በዓለም ብትቀመጡ ይሻላል። እና እግዚአብሔር ይባረክ። ለእህታችን እንጸልያለን። እህታችን እግዚአብሔር ይባረክ። ጌታ ነው እንዲህ አይነትን ለህይወት የሚሆን ንስሐን የሰጠሽ የረዳሽ ያገዘሽ እግዚአብሔር ነው። እንኳንም ወደ እግዚአብሔር ልጅ ወደ ብርሃን መንግስት እንኳንም መጣሽ። ጌታ የምህረት እጁ ተዘርግቶልሽ ሊቀበልሽ ፍቃደኛ ነው። አንቺም ልትቀበይ ፍቃደኛ ከሆንሽ ይህን ጸሎት ከኔ ጋር እንጸልይ። ፍቃደኛ ነሽ አይደል? አሜን። እሺ፣ ይህን ጸሎት ከኔ በኋላ አብረን እንጸልያለን። ተባረኪ። እግዚአብሔር አምላክ ሆይ ይህን ጸሎት ከኔ በኋላ አብረሽ በይኝ እህቴ። እግዚአብሔር አምላኬ ሆይ እግዚአብሔር አምላኬ ሆይ ለዚህ ቀን እጅግ አድርጌ አመሰግንሃለሁ። ለዚህ ቀን ትልቅ አድርጌ አመሰግንሃለሁ። አንተ የህይወቴ ባለቤት የህይወቴ ሰሪ አንተ ነህ። የህይወቴ ሰሪ አንተ ነህ። ከዚህ ቀን ድረስ እንድደርስ የፈቀድክልኝ አንተ ነህ። ለዚህ ቀን ድረስ ልደርስ ለፈቀድክልኝ አንተ ነህ። ስለዚህም እጅግ አድርጌ አመሰግንሃለሁ። ለዚህ እጅግ አድርጌ አመሰግንሃለሁ። ጌታ ሆይ አባታችን አዳም በበደለው በደል እኔም በደለኛ ሆኜ በሞት መንደር ሳለሁ ከሞት ልታድነኝ ልጅህን ኢየሱስ ክርስቶስን ወደዚህ ዓለም ልከኸዋል። እርሱም መጥቶ ሞቴን ሞቶልኛል፣ ሕይወቱን ሰጥቶኛል። ስለዚህ ውለታህ እጅግ አድርጌ አመሰግንሃለሁ። ጌታ ኢየሱስ ሆይ ዕዳዬን ስለከፈልክልኝ፣ ሞቴን ስለሞትክልኝ ተመስገን። ዛሬ ወድጄና ፈቅጄ ጌታ ኢየሱስ የኔ አባት፣ የኔ አምላክ፣ የኔ እረኛ፣ የኔ ንጉሥ እንድትሆን በልቤ ሾመሃለሁ። ደስ ብሎኝ እቀበልሃለሁ። ና በልቤ ግባ። ና በእኔ ውስጥ ኑር። እኔም ከአንተ ጋር ልኑር። የቀደመ በደል ኃጢአቴ በፈሰሰው ደምህ እጠብልኝ። ልጅህ አድርገኝ። ስሜን በሕይወት መጽሐፍ ላይ ጻፈው። ዓለምና ሰይጣንን ስራዋን ሁሉ እክዳለሁኝ። ኢየሱስ ክርስቶስ የሕይወቴ አዳኝ ጌታ አድርጌ በልቤ አምኜ በአፌ መስክሬ ዛሬ እቀበልሃለሁ። ይህንን ጸሎቴን ስለሰማኸኝ
ለሰማኸኝ ከዚች ቀን ጀምሮ ከዚች ቀን ጀምሮ በደል ኃጢአቴን ሁሉ ይቅር ስላልከኝ በደል ኃጢአቴን ሁሉ ይቅር ስላልከኝ ልጅ ስላደረከኝ እጅግ አድርጌ አመሰግንሃለሁ። ሰላምህን ስጠኝ። በእኔ ውስጥ አንተ ስላለህ ደስ ይለኛል። ከዚህ ቀን ጀምሮ ያንተ ነኝ። እኔ ያንተ ነኝ። አንተም የኔ ነህ። አንተም የኔ ነህ። አሜን አሜን። በኢየሱስ ስም ጸልይልሻለሁ። ቀኝ እጅሽን ልብሽ ላይ ጫኝና አልጸልይልሽ። እግዚአብሔር አምላካችንና አባታችን ስለ እህታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። ባሪያህ ጴጥሮስ እንዳለ እግዚአብሔር ለሕይወት የሚሆን ንስሐ ለአሕዛብ ሰጣቸው ተብሎ በቅዱስ ቃልህ እንደተጻፈ ለእህቴም ለእኔም በዚህ ለተሰበሰብን ለሕይወት የሚሆን ንስሐን የሰጠህን ከዘላለም ጥፋት ከመቅበዝበዝ ሕይወት አውጥተን ወደ ፍቅር ልጅ መንግሥት ያፈለስከን በቅዱሳን ርስት በብርሃን እንድንካፈል ያበቃህን የብርሃናት አባት የጌታችን የኢየሱስ ክርስቶስ አምላክ ቅዱስ እግዚአብሔር አብ ሆይ በልቤም በጉልበቴም ሰግጄና ተንበርክኬ ላንተ ክብርን ሰጣለሁ። ክብር፣ ባለጠግነት፣ ሞገስ፣ ኃይል ላንተ ይሁን፣ ለዘላለም ስም ይባረክ። የጸጋ ክብር ይመሰገን ዘንድ ሰዎችን በተሰበረ አማርኛ ቃልህን ነግረናቸው በአንተ ጸጋ ግን እግዚአብሔር ሆይ ሰዎች ልባቸው እየተነካ ወደ መንግሥትህ እንዲጨመሩ ዛሬም እየሰራ ስላለ ክብርና ምስጋናን ሁሉ ጠቅልለን ላንተ እንሰጣለን። የማንም ስም አይጠራ፣ ገናናው ኢየሱስ ስምህ ከፍ ይበል። የሕይወቴን ዘመን ላንተ የሰጠው ዛሬም እህቴ የሕይወቷን ዘመን ሁሉ ላንተ ልትሰጥህ ወስናለች። እግዚአብሔር በልጅ በጌታ በኢየሱስ ክርስቶስም ስለተቀበልካት በደል ኃጢአቷን ይቅር ስላልካት እግዚአብሔር በኢየሱስ ክርስቶስምና ስልጣን ከዚህ ቀን ጀምሮ በልቧ ሰላሜን እሰጣችኋለሁ፣ ሰላሜን ተውላችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጠው አይደለም ብለህ እንዳልከው እንደዛው በእህቴ ልብና አይምሮ ውስጥ ሰላምህ እንደ ወንዝ እንደሚፈስላት በኢየሱስ ክርስቶስም በቃልህና በመንፈስህ ታምነን እንጸልያለን፣ ደግሞም እናመሰግናለን። ክብር ሁሉ ለገናናው ለስም ይሁን። ያልወሰኑ ሰዎች ወስነው እንዲያመልጡ፣ ያልዳኑ ሰዎች ወደ መዳን እንዲመጡ፣ የያዛቸው ማሰሪያ በኢየሱስም እንዲበጠስ፣ የተዘጉበት እግዚአብሔር የዘላለም አምላክ በር እንዲከፈት እግዚአብሔር በስምህ ጉልበት ትውልድ ሁሉ ነፃ እንዲወጣ እግዚአብሔር በኢየሱስ ክርስቶስምና ስልጣን ጸልያለሁ። መልካሚቱ እጅ ለመልካም በእህቴና በዘመኗ ላይ ስለሆነ ተባረክ። እግዚአብሔር በቃልህ እውነት እንድታሳድጋት መጽሐፍ ቅዱስን ስታነብ እንዲገባት በቤተ ክርስቲያን ኅብረት እንድታረግ በምታየው ቤተክርስቲያን ውስጥ በምታየው በአንዳንድ ሰዎች እንኳን ድካም ተሰናካክላ እግዚአብሔር በኢየሱስ ክርስቶስም ከኅብረት እንዳትጎድል አንተን ብቻ አይታ ቅዱስ ቃልህን እያነበበች በጸሎት የምትበረታ በስምህ ካመኑ በንጹህ ልብ ጌታን ከሚጠሩት ጋር ኅብረት እንድታረግ በኢየሱስ ክርስቶስ ስምና ስልጣን አቅም ጉልበት እንድትሆናት ማስተዋል እንድሰጣት በስምህ ጸልያለሁ። የትኛውም በሕይወቷ ላይ የተነገረ የሰይጣን ንግርት፣ የክፉ ሰዎች ምክር፣ ሰይጣናዊ ወጥመድ ከለዋ ላይ በስምህ ጉልበት በኢየሱስ ስም የተበጣጠሰ ይሁን። አይምሯና ልቧን፣ ሕይወቷን፣ ነፍስ፣ መንፈስ፣ ሥጋዋ ላይ የሰለጠነ የትኛውም ያንተ ያልሆነ መንፈስ በኢየሱስ ክርስቶስም በብርሃን በሆነው በእግዚአብሔር መንፈስ ከለዋ ላይ የተጠረገ ይሁን። እግዚአብሔር የዘላለም አምላክ ወዳና ፈቅዳ ኢየሱስ በልቤ ናግባ ብላ ፈቅዳለች። ከዚህ ቀን ጀምሮ ይቺ እህታችን ያንተ ስላደረካት ያንተ ስለሆነች ወዳና ፈቅዳ ይሄን ስላደረገች አንተ ብቻ ከዚህ በኋላ በሕይወቷ ላይ ትሰለጥናለህና ለዘላለም ስምህ ይባረክ። እናመሰግናለን። ገናናው ስምህ ከፍ ይበል። በኢየሱስ ክርስቶስ ሕያው ስም ጸለይን። አሜን አሜን አሜን። እህቴ ተባረኪ። ስልክሽን በውስጥ አስቀምጭልኝ ፕላስ ብለሽ እደውልልሻለሁ። ዋትሳፕ ይሰራል አይደል ስልክሽ? ያ ሌሎች የሚደውሉ ሰዎች ምን ሆነሽ ነው እንዴት የቀድሞ ሃይማኖትሽን ትተያለሽ ብለው የሚሉ ሰዎች በውስጥ አግኝ ምናምን ነገር ብለው ሊሉሽ ይችላሉ። እንዳታገኛቸው። ወይ ደግሞ ጴንጤዎች ነን እናገኝሽ እኛ ትምህርት እናስተምርሻለን ብለው የሚሉሽም ሰዎች ካሉ እንዳታገኛቸው። እኔ እደውልልሽና ለምንድነው ይሄን ብዬ የምልሽ ብዙ ጊዜ ስናገር ሰምተሽ ከሆነ ብዙ አሳች የሆኑ ሰዎች አሉ። ብዙ አሳች የሆኑ ሰዎች አሉ። ከእነሱ ጋር እንዳትገናኝ። እኔ እዛው ወይ ጀርመን ላይ አይ ቲንክ በርሊን እና ፍራንክፈርት ላይ የማውቃቸው ሰዎች አሉ። እኔን የሚያጠመቀኝ ፓስተር እዛ አለ። ከእሱ ጋር ደውዬ ወይ አገናኝሻለሁ በርቀት
ቅርብም ከሆነ መጥቶ የምትኖሪበት አካባቢ እንግዲህ ለየትኛው ትልቁ ከተማ እንደሚቀርብ አላውቅም። ለየትኛው ከተማ ይቀርባል ያለሽበት? ከትልልቆቹ ከተሞች ጀርመን ለማንሃይም የሚባል አላውቀውም። ይሄንን እኔ ፍራንክፈርት እነ በርሊን ምናምን ነገር የሚባሉት ነው የማውቀው በስም። ኤኒዌይ አገናኝሻለሁ ሰዎች። እዛ እሷ ስቴት ያሉ አማኞች ካላችሁ እስኪ ኑ ወደ ላይ ውጡና። አይ ወይት እህትዬው እንደዛ አይደለም። መሪዎች ነው የምጠይቀው፣ መሪዎች ነው እንጂ እዚህ ስንት ቀበሮ እኮ አለ እህትዬ። እዚህ በጎች ብቻ የሚከታተሉ እንዳይመስሉሽ፣ ፍየሎችም አሉ። አማኞች አሉ በጣም አጥማጆች። እዚህ ማንም አላውቅም። እኔ ባቃቸውን በጣም እነ ንግስትዬ ካሉ፣ ንግስቴ አሁን የለችም፣ ጀርመን ውስጥ ያሉ በጣም ብዙ ማቃቸው አሉ። ግን ተኩላም ስላለ እዚህ ኑ ግቡ ብለን አንሰጥም። እኔ እደውላለሁ ፓስተር ጋር ማለት ነው እዛ፣ ወይ ደግሞ ፓስተር ታሬ እሱ የሚያውቃቸው አሉ እዛ ጀርመን፣ እነሱን ጠይቀን በስልክ ኮንታክት እንዲያደርጓት እናደርጋለን። ያ በምንም አናውቅም። ልክ ነው። እሺ ተባረኩ። እህታችን ተባረኪ። ስልክሽን በውስጥ መስመር ጻፊልኝ። እዚህ ኮሜንት መስጫው ላይ እንዳጽፊ በውስጥ ሜሴጅ ላይ ጻፊልኝ፣ እናገኝሻለን። ተባረኪ። እንኳንም ደስ ያለሽ። እንኳንም ወደ ጌታ ወደ እግዚአብሔር መንግስት መጣሽ። ለእግዚአብሔር ክብር። ኦኬ ይሄ አርዕስት ፓስተርዬ፣ ይሄ አርዕስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ተዋረደች ብለው ያሉት ማለት ነው። በስብሰባው ላይ የተገኙ አንድ የአብነት ትምህርት ቤት መምህር የሆኑ ሰው ምን አሉ? በማነው? ኦኬ ጥቂት ላሰማችሁ። የቀደም አሰምቸዋለሁ፣ ግን ጥቂት ላሰማችሁ። ጊዜ የኢየሱስ መሆን እንዴት ያስደስታል! በጌታ 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 እናንተ ፔንቶች በእውነት ምንኛ የተባረካችሁ ናችሁ እኮ በእውነት ጌታ እግዚአብሔር ምስክሬ ነው። ለማልላት አይደለም። እንዲህ አይነት መንፈስ፣ እንዲህ አይነት የአምልኮ መንፈስ፣ እንዲህ አይነት ደስ የሚያሰኝ መንፈስ ደስ አይልም? ወንድሞች እናቶቼ፣ በቃ ዝም ብሎ ያፍለቀልቅሃል እኮ መንፈስ ቅዱስ ዝም ብሎ ደስ ያሰኛል። እየተቆራረጠ ነው። ኮፒሊንግ ሼር አድርጉት ወገኖች። በቃ ዝም ብሎ ደስ ያሰኛል። የእግዚአብሔር መንፈስ ለዘላለም ስሙ ይባረክ። በክርስቶስ ኢየሱስ የምናገኘው እረፍትና ሰላም እሱ ማለት ነው። እሺ ፓስተር እያለ እኚህ መምህር ናቸው የተናገሩት። ልከፍተው ነው። መኖርህን ምልክት ስጠኝና ላሰማ። 2 ደቂቃ ነች፣ ላሰማ። አለ ፓስተሩ ሳይድ አልቀረም። ኤርሚ ልኬለት ነበር ቅድም፣ የለም አሁን ነው። አይ መግባት አልችልም ብሏል። እታች ግን ካለ ቅድም አየው ነበር፣ አሁን የለም። ኦኬ ወጥቶ ነው ማለት ነው። ለሱ ነበር። ሌሎቻችሁ ስለተከፈተ ድጋሚ አልከፍተውም፣ ሪስትሪክሽን ስላለው ለሱ ላሰማው ነበር። ኦኬ ጸጋ ይብዛላችሁ፣ ተባረኩ። ሳብላ እስከዛ ትንሽ ታብታብ ይደረግ፣ ትንሽ ሸር ይደረግ። እሺ እንቀጥል ወገኖች፣ ታብታቡን ቀጥሉት። ትንሽ ጌታ ይባርካችሁ። ሰብስክራይብ ያደረጋችሁ አሁንም ቀጥሉ። የምትችሉ ማድረግ የምትችሉ ሰብስክራይብ አድርጉ። የኔ እንዴት ነሽ? ወይም እንዴት ነው የኔ 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 ኢየሱስ። ከአሁን በኋላ ገብታችሁ ማይክ ከፍታችሁ ዝም ምትሉ የምታንኮሻችሁ እኔ ብሎክ ነው ማድረጋችሁ። ኦኬ ኦርቶዶክሳውያን ካላችሁ ወይም ጌታን የማታውቁ ወገኖች ካላችሁ ኑ ግቡ። ክርስቲያን ያልሆናችሁ ማለት ነው። ሶሊያና ሸር እናደርግ፣ ታብታብ እናስደርግ እስኪ ትንሽ
ያ ሼር አድርጉት። ታፕታፕ ሼር ይደረግ። እንቀጥል። ሆሴ ያለሽ ያለች እንዴ? አለው እብሪ ሁላችሁም በድጋሚ ስላገኘዋችሁ በጣም ደስ ብሎኛል። ማታ ተቻችሁን የተኛሁትና እንደዛው ነው ያላችሁ። የጌታ ጸጋና ሰላም ኤርሚዬ፣ እብሩዬ፣ ዳጊዬ፣ ቢኒዬ፣ ሞቲ ሁላችሁም ሰላማችሁ ይብዛ። አለው እብሩዬ ከነቃሽ ማትረብሽ ከሆነ ትንሽ ሼር አስደርጊ። ታፕታፕ ሼር አድርጉ። መዝሙር አትየው አይ ቲንክ ቻርጀሬ ወደ 20 ምናምን ነገር ነበረ። ቻርጅ አድርጌው ወርታችን የሚቆጥረው 17 ላይ ደርሷል አሁን እና ግሏል ሞባይሌ እና አይ ቲንክ ትንሽ ማረፍ ያለበት ይመስለኛል። ጥሩ እሺ። እና በኋላ ወይ ብንከፍት ይሻላል። ጥሩ ብንከፍት ይሻላል እና እንደሱ ቢሆን ይሻላል። ወገኖች ጸጋ ይብዛላችሁ። ቻርጅ ካደረኩ በኋላ በደንብ ወይ ትንሽ ለ2 ሰዓት ምናምን ነገር ገና ነው። ከ3 ሰዓት ከምናምን ነገር በኋላ ከፍታለሁ። ጌታ ይፈቅድ ሌላ ሰው ካልገባ። ጸጋና ሰላም ይብዛላችሁ። ተባረኩ። ተባረክ። አሜን።